ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 9ን ጀምረን ነበር። ስታቲስቲክስ ኤንድ ፕሮባቢሊቲ ዛሬ ስታቲስቲካል ዳታን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ስታቲስቲካል ዳታ Statistics, it is a mathematical science that deals with the gathering, evaluation and interpretation of numerical factors using the concept of probability of a population from examination of a random pattern. እዚህ ጋር እንግዲህ ኤግዛምፕል እንውሰድ። ያው ጋዘር ማረጋለው ኢንፎርሜሽን ኢቫሉዌት ማረጋለው እንዲሁም ኢንተርፕሬት ማረጋለው ማለት ነው። ለምሳሌ አንድ ሰው ወይም እኔ ዩቲዩብ ላይ ስታቲስቲክስን እማይ ከሆነ ዛሬም ነገም እማይ ከሆነ ዩቲዩብ ምን ያደርጋል? ጋዘር ያደርጋል ይሄንን እንደ ኢንፎርሜሽን ማለት ነው፣ ወይም እንደ ዳታ ይሰበስባል። ኦኬ ይሄ ሰው ስታቲስቲክስ ላይ ኢንተረስትድ ነው፣ ስታቲስቲክስን በየቀኑ ያያል። ሶ ምን ሂስትሪን ያያል ማለት ነው። ሂስትሪ ያያል፣ ከዛ ኮሜንቶችን ያያል። ዋች ሂስትሪን እንደገና ኮሜንት ምጽፋቸውን ያያል። ኦኬ ይሄ ሰው ኢንተረስት አለው እዚህ ላይ ይላል ማለት ነው። ከዛ ምን ያደርጋል? ዳታውን ኢቫሉዌት ያደርጋል። እሱ ኮሌክት ያደረጋቸውን ጋዘር ያደረጋቸውን ኢቫሉዌት ያደርግና በዛ መሰረት ምን ያደርጋል? ቀጣይ ላይ የተለያዩ ቪዲዮዎችን ከዛ ጋር የሚገናኙትን ምን ያደርጋል? ለእኔ ሪኮመንድ ያደርገኛል ማለት ነው። አይታችሁ ከሆነ ለምሳሌ የሆነ ፊልም አማርኛ ፊልም ካያችሁ ቀጣይ ቀን ስትመጡ ሌላ አማርኛ ፊልም ሰጀስት ያደርጋችኋል። እንዲሁም አንዳንድ ዶክመንተሪዎችን ካያችሁ ቀጣይ ላይ ተመሳሳይ ዶክመንተሪ ምን ያደርጋል? ሪኮመንድ ያደርገናል። ልክ በዛ መሰረት ይሄን ኢንፎርሜሽን ነው የሚጠቀመው ማለት ነው። ሶ ወጪ ሂስትሪያችንን ያህል ኮሜንታችንን ያህል ከዛ ምን ያደርጋል? ቀጣይ ላይ በዛ መሰረት ይሄ ሰው እነዚህን ቪዲዮዎች ማየት የሚወድ ከሆነ እነዚህንም ሊወድ ይችላል በሚል ምን ያደርጋል ማለት ነው? ሰጀስት ያደርገናል ማለት ነው። ሶ ፕሮባቢሊቲ ነው የሚጠቀመው። ምናልባት እኮ ላይመቸንም ይችላል። ለምሳሌ ዛሬ እኔ ስለሆነ ለምሳሌ ስለ ስታቲስቲክስ ካየሁኝ ቀጣይ ላይ ስለ ፕሮባቢሊቲ ሊያመጣልኝ ይችላል። ለምን? ሪሌትድ ስለሆነ ማለት ነው። በዚህ መልኩ ዳታ ኮሌክት ተደርጎ ምን ይደረጋል ማለት ነው? ኢንተርፕሬት ይደረግና ጥቅም ላይ ይውላል ማለት ነው። ኮሌክሽን ኤንድ ታቡሌሽን ኦፍ ስታቲስቲካል ዳታን እናያለን። አክቲቪቲ 9.2 ስፕሊት ዘ ክላስ ኢንቱ 4 ግሩፕስ Let group A find the last year's average result of national exam of all subjects in the school from the school office record. ስለዚህ የተወሰናችሁት ግሩፖች እንግዲህ ሄዳችሁ ትጠይቃላችሁ ማለት ነው ይሄን መረጃ። እሺ ይሄ አክቲቪቲ ያው ክፍል ውስጥም ሊሰራ አይችልም፣ ከክፍል ውጪ ነው ሊሰራ የሚችለው ማለት ነው። ለምሳሌ ግሩፕ ኢ ስለ ኮቪድ-19 ሄልዝ ሴንተር ሆስፒታል ኦር ሄልዝ ፖስት ሄዳችሁ መረጃ እንድትሰበስቡ ነው። ግሩፕ ሲ ደግሞ ሜዥር ዘ ዌይት ኦፍ ኢች ስቱደንት ኢን ዩር ክላስ ይላል። ግሩፕ ዲ ኮሌክት ኢንፎርሜሽን አባውት ዘ መኒ ዛት ኢች ስቱደንት ሃዝ ኢን ሂዝ ኦር ሄር ፖኬት ኤንድ ኮንሲደር ኢትስ ዲስትሪቢዩሽን ቤዝድ ኦን ኤጅ ኤንድ ሴክስ ይላል። ስለዚህ ይሄንን እዚህ ምንም ልናደርግ አንችልም ማለት ነው፣ ከክፍል ውጭ የሚሰራ ነገር ስለሆነ እንግዲህ ሁሉም ምንድናቸው? መረጃ መሰብሰቢያ መንገዶች ናቸው። ይሄን ብቻ ያዙልኝ። አንሰር ዘ ፎሎዊንግ ኩዌስችንስ ዩዚንግ ዘ ኢንፎርሜሽን ጋዘርድ ባይ ኢች ግሩፕ። እንግዲህ ከዚህ በፊት 4 ግሩፖችን አይተናል፣ የተለያየ ታስክ የተሰጣቸው ማለት ናቸው። ኤ ላይ ሃው መኒ ስቱደንትስ አፒርድ ፎር ዘ ኤግዛም። እንግዲህ ምናልባት 500 ተማሪ አፒር አድርጓል እንበል 500። እሺ ሃው መኒ ስቱደንትስ ስኮርድ አን አቨሬጅ ማርክ ኢን ዘ ሪጅናል ኤግዛም። እንግዲህ አቨሬጅ ማርክ ማለት አቨሬጅ አፈላለግ ታውቃላችሁ ከዚህ በፊት አቨሬጅ ኢዝ ኢኳልስ ቱ ሰም ኦቨር ነምበር ኦፍ ያ ማለት ያ የተማሪ ማለት ነው። ነምበር ኦፍ ስቱደንትስ እንበል። ይሄ ደግሞ ሰም ኦፍ ማርክስ ማለት ነው፣ እያንዳንዱ ማለት ነው። ራንደምሊ በዚህ መልኩ ያዙት። ለምሳሌ አሁን 500 ተማሪ አለ። እነዚህ እያንዳንዳቸው ያመጡት ማርክ አለ። ስለዚህ አንድ ተማሪ ለምሳሌ ስንት ሊያመጣ ይችላል? 400 ሊያመጣ ይችላል። ሌላ ተማሪ 500 450 ሊያመጣ ይችላል ማለት ነው። ስለዚህ እነዚህን ሁሉ ማርኮችን ደምርና ለምን እናካፍላለን? ዘ ነምበር ኦፍ ስቱደንትስ ያ ማለት ለ500 ማለት ነው። ይሄ ምን ይሆናል? አቨሬጅ ማርክ ይሆናል ማለት ነው። ሌላ what was the score obtained by most of the students። በአብዛኛው ተማሪ የተገኘው ማርክ የትኛው ነው? ለምሳሌ ብዙ ተማሪ 300 ካመጣ ብዙ ተማሪ
ከነዚህ ከ500ዎቹ ማለት ነው። ስለዚህ 300ን እናስቀምጣለን። ይሄ ሞድ እንለዋለን በስታቲስቲክስ ቋንቋ ማለት ነው። ስኮር ኦብቴንድ ባይ ሞስት ኦፍ ዘ ስቱደንትስ 300 ይሆናል። ያ ማለት ከ500ዎቹ ውስጥ አብዛኛው ተማሪ 300 ካመጣ ማለት ነው። ዲ which groups of people are seriously infected by COVID-19 disease። እንግዲህ እዚህ ጋር የምታስቀምጡት ምን ይሆናል ማለት ነው? ያገኛችሁትን መረጃ ታስቀምጣላችሁ። what is the average weight እንግዲህ ይሄም በተመሳሳይ ምንድነው ማለት ነው? የእያንዳንዱ ተማሪ ዌይት ይደመርና average weight እንበለው። ይሄንን የእያንዳንዱ ተማሪ ክብደት ምን ይደረጋል? ይደመራል። ሰምን በለው ማለት ነው። ከዛስ ለተማሪው ብዛት ኤንን በለው። whose average weight is greater males or females። እንግዲህ እዚህ ጋር ደግሞ ሁለት አቬሬጅ እንሰራለን። ለወንዶቹም እንዲሁም ለሴቶቹም የየራሳቸውን አቬሬጅ ሰርተን ምን ከዛ በኋላ ማነጻጸር ይሆናል። ዞሮ አቬሬጅ እንዴት እንደምንሰራ ስለማሳያችሁ ይሄ እንደ መግቢያ ነው። how many of the students have more than 50 ብር። እንግዲህ ተማሪዎች እንደገና የያዙትን ብር ጠይቁ ተብሎ ነበረ። ከ50 ብር በላይ ያላቸው የተማሪዎች ብዛት ስንት ናቸው ነው የሚለው። ይሄም እንግዲህ ዲፔንድ ይሆናል ማለት ነው። there are many definitions of the term statistics given by different scholars ማለት በአንድ በተሰጠ ፊልድ ላይ ኤክስፐርት የሆኑ ሰዎች ማለት ናቸው። however for the purpose of this unit we will confine ourselves to the following። እንግዲህ ምናልባት ኢንተርኔት ላይ ስታነቡ ስታቲስቲክስ ብዙ አይነት ዲፊኒሽን አለው። ነገር ግን ለዚህ ዩኒት ፐርፐዝ ራሳችንን እዚህ ቴክስት ላይ በተሰጠው ዲፊኒሽን ላይ ምን እናለን እንገድባለን ማለት ነው። ዲፊኒሽን 9.1 statistics is a science of collecting, organizing, presenting, analyzing and interpreting data so that one can make generalization። እንግዲህ ለዚህ ክፍል ዲፊኒሽኑ ይሄ ይሆናል ማለት ነው። ዳታ ምን ማድረግ? ኮሌክት ማድረግ፣ ከዛስ ኦርጋናይዝ ማድረግ፣ ከዛስ ፕሬዘንት ማድረግ፣ ከዛ አናላይዝ ማድረግ እንዲሁም መጨረሻ ላይ ኢንተርፕሬት ማድረግ ማለት ነው። ለጀነራላይዜሽን እንጠቀምበታለን ወይም ጥሩ የሆነ ውሳኔ ለመወሰን እንጠቀምበታለን ማለት ነው። እንግዲህ ተመልከቱ እዚህ ጋር ኮሌክሽን ኦፍ ዳታ፣ ከዛስ ኦርጋናይዜሽን ኦፍ ዳታ፣ ፕሬዘንቴሽን ኦፍ ዳታ፣ አናሊሲስ ኦፍ ዳታ፣ ኢንተርፕሬቴሽን ኦፍ ዳታ። እንግዲህ የመጀመሪያ ፊደሎቹን ብንወስድ ኮፓይ ይሆናል። ኮፓይ ይሄንን ባጭሩ ማስታወስ እንችላለን። ምንን? ስቴፕስ ኢን ስታቲስቲክስን ማለት ነው። እንግዲህ እያንዳንዱን ስቴፕ በደንብ አድርጌ አንድ ሪል ላይፍ ኤግዛምፕል ወስጄ ስለማሳያችሁ ምንም ችግር የለም። አሁን ግን እናንተ ትኩረት መስጠት ያለባችሁ ምን ላይ ነው? መጀመሪያ ዳታ ኮሌክት ይደረጋል፣ ከዛስ ኦርጋናይዝ ይደረጋል፣ ከዛስ ፕሬዘንት ይደረጋል፣ ከዛ አናሊሲስ፣ ከዛ ኢንተርፕሪቴሽን ይሰራለታል። ይሄንን ስቴፕ ያዙ። እያንዳንዱ ስቴፕ ደግሞ ምን እንደሆነ አሳያችኋለሁ። እሺ የመጀመሪያው ስቴፕ እንግዲህ ምንድነው? ዳታ ኮሌክሽን ነው። ዳታ ኮሌክሽን ይሆናል ማለት ነው። እንግዲህ ምን ተባብለናል ከዚህ በፊት? በዚህ መልኩ አስታውሱ። ኮፓይ በዚህ አስታውሱ ብያቸዋለሁኝ። እቺ ምንድናት? ኮሌክሽን ኦፍ ዳታ ወይም ዳታ ኮሌክሽን ማለት ነው። እሺ ከዳታ ኮሌክሽን እንጀምር። ኢን ስታቲስቲክስ ዳታ ኮሌክሽን ኢዝ ኤ ፕሮሰስ ኦፍ ጋዘሪንግ ኢንፎርሜሽን ፍሮም ኦል ዘ ሪሊቫንት ሶርስስ ቱ ፋይንድ ኤ ሶሉሽን ቱ ዘ ሪሰርች ፕሮብሌም። እንግዲህ መጀመሪያ ራሱ ወደ ዳታ ኮሌክሽን የሚወስደን ምንድን ነው? የሆነ የተቸገርነው ነገር አለ ማለት ነው። ለምሳሌ ኮቪድ-19 ያለ እንበል። ኮቪድ-19 አንድ ችግር ነው። ለኮቪድ-19 መድኃኒት መስራት ከተፈለገ ምን እናደርጋለን? መጀመሪያ ኢንፎርሜሽን ነው ጋዘር የምናደርገው ወይም ሄደን እናያለን። ያው እሱም ሄዶ ማየቱም ዳታ ኮሌክት ማድረግ ስለሆነ የሚታመሙ ሰዎች እንዴት ነው የሚያደርጋቸው፣ የቱ ጋር ነው የሚያጠቃው በሽታው የሚለውን ምን እናደርጋለን? እንጠይቃለን ማለት ነው። እየጠየቅን ወይም እያየን ዳታ ኮሌክት እናደርግ ፍሮም ኦል ሪሊቫንት ሶርስስ ይላል። በኮቪድ-19 የተያዘ ሰው ጋር ሄጄ ነው ሪሊቫንት የሆነ መረጃ ማግኘት የምንችለው እንጂ በኮቪድ-19 ያልተያዘ ሰው ጋር ሄጄ ምን ላገኝ አልችልም ማለት ነው። ሪሊቫንት የሆነ ሶርስ ሊሆነኝ አይችልም ማለት ነው። ስለዚህ እነዛን መረጃዎች ከሰበሰብኩኝ በኋላ ለመድኃኒት ነው እየፈለኩ ያለሁት፣ ለኮቪድ-19 መድኃኒት። ለዛ ምን ይሰጠኛል ማለት ነው? ወደ መፍትሄው እንደረደራለሁ ማለት ነው። it helps to evaluate the outcome of the problem። እንግዲህ ያገኘሁት መረጃ ለችግሩ መፍትሄ ይሆነኛል ማለት ነው። ጥሩ የሆነ መረጃ ካገኘሁኝ እና ሪሊቫንት ከሆነ ሶርስ ካገኘሁኝ
መፍትሄ የማግኘት እድል ምን ይሆናል? ሰፊ ይሆናል ማለት ነው። ሪሊቫንት ሶርስ ካልሆነ ግን ማለት ትክክለኛ ካልሆነ ቦታ መረጃ ካመጣውኝ ለችግሬ ምን መፍትሄ አላገኝም ማለት ነው። እንግዲህ ዳታችንን በአግባቡ ኮሌክት ካደረግን ለቀጣይ ስቴፕ ምን ያደርግልናል ማለት ነው? ሪሊቫንት ለጥያቄዎቼ መልስ ለማግኘት ምቹ መንገድ ይፈጥርልኛል ማለት ነው። ሶ ዘ ዳታ ኮሌክሽን ሜተድ አሎ ኤ ፐርሰን ቱ ኮንክሉድ አን አንሰር ቱ ዘ ሪሊቫንት ኩዌስችን ይሆናል ማለት ነው። እዚህ ስቴፕ ላይ ከተበላሸ ኮንክሉድ ላናደርግ እንችላለን ወይም ትክክለኛ የሆነ መልስ ለጥያቄያችን ላናገኝ እንችላለን ማለት ነው። እንግዲህ ስለ ዳታ ኮሌክሽን እያወራን ነበር። አሁን ደግሞ ታይፕስ ኦፍ ዳታን እኒ ቤዝድ ኦን ዜር ኔቸር ዳታ በሁለት ይከፈላል፣ ኳሊቴቲቭ ዳታ እና ኳንቲቴቲቭ ዳታ። ነገር ግን ለዚህ ለስታቲስቲክስ ፐርፐዝ የምንጠቀመው ማንን ይሆናል? ኳንቲቴቲቭ ዳታ ይሆናል። ኳንቲቴቲቭ ዳታ ቁጥር ነክ ነው፣ ነምበር አለው ማለት ነው። ይሄ ኳሊቴቲቭ ዳታ ግን ቁጥር ነክ አይደለም። ይሄ ካታጎሪካል እንለዋለን። ካታጎሪካል ነው። ለምንጠየቀው ጥያቄ ለምሳሌ የስ ኦር ኖ ሊሆን ይችላል ማለት ነው። ለብዙ ጥያቄ የስ ልንል እንችላለን፣ ለብዙ ጥያቄ ደግሞ ኖ ልንል። ካታጎሪ ነው ማለት ነው። ኳንቲቴቲቭ ዳታ ላይ ስንመጣ ግን እያንዳንዱ ዳታ በምን መገለጽ ይችላል? በቁጥር መገለጽ ይችላል ማለት ነው። ለምሳሌ የሰው ልጅ ቁመት፣ የጫማ ቁጥር፣ እነዚህ በምን ሊገለጹ ይችላሉ? በቁጥር ኳንቲቲ ማለት ነው። እዚህ ጋር ደግሞ ኳሊቴቲቭ ኳሊቲ ያለው እንደዚህ አይነት ኳሊቲ ያለው ብንል በቁጥር መገለጽ አይችልም። ኳሊቴቲቭ ዳታ is a means for exploring and understanding the meaning individuals or groups ascribe based on some characters whose values are not numbers። እዚች ጋር ትኩረት ትሰጣላችሁ ማለት ነው። ቫሊዩ ምን አይደለም ማለት ነው? ቁጥር አይደለም። ለምሳሌ ከለር፣ ሴክስ፣ ሪሊጅን ኤንድ ዘ ታውን ወይም ሲቲ ዩ ሊቭ ኢን። አሁን እንደዚህ አርጉ። ጥያቄ ራሳችሁን ጠይቁ። ዋት ኢዝ ዩር ፌቨራይት ከለር? ቁጥር ነው መልሳችሁ የሚሆነው ወይስ ብሉ፣ ሬድ እንደዚህ ነው የሚሆነው? ሴክስ ወይ ሜል ወይ ፊሜል ነው የምትሉት እንጂ በቁጥር አገልጹም። ሪሊጅን ክርስቲያን ወይ ሙስሊም ነው የምትሉት። ዘ ታውን ኦር ሲቲ እዚህ ጋም ለምሳሌ ደብረ ብርሃን ወይ ወለንጭት ይልን ነው የምችለው ማለት ነው። በቁጥር ልገልጽ አልችልም ማለት ነው። ስለዚህ እነዚህ ምንድናቸው ማለት ነው? ኳሊቴቲቭ ዳታዎች ናቸው። ኳሊቴቲቭ ዳታዎች። እሺ እስኪ ኩዌስችን ጥያቄ እንጠያየቅ። እዚህ ጋር ዋት ኢዝ ዩር ፌቨራይት ከለር ብዬ ጠየቅኩኝ። ምን ይላል? ማይ ፌቨራይት ከለርስ አር ብሉ፣ ግሪን ኤንድ ሬድ። ወይም አንድም ሊሆን ይችላል የሚጠቅሰው። መልሶቹን ምን አይደሉም? ቁጥር አይደሉም። ዋት ኢዝ ዩር ሴክስ? አይም ፊሜል ኦር ሜል ሊሆን ይችላል የሚለው ማለት ነው። ከሁለት አንዱ ነው መልሱ ሊሆን የሚችለው ወይም መልሷ የሚሆነው። ስለዚህ ቁጥር አልመለስንም። ዋት ሪሊጅን ኦር ቢሊፍ ሲስተም ዱ ዩ ፎሎ? አም ክርስቲያን ኦር ሙስሊም ሊል ይችላል ማለት ነው። መልሱ ምን አይደለም? ቁጥር አይደለም። ዊች ታውን ኦር ሲቲ ዱ ዩ ሊቭ ኢን? አይ ሊቭ ኢን ወለንጭቲ፣ ደብረ ብርሃን፣ መቀሌ፣ ጂንካ የፈለገው ሊል ይችላል ማለት ነው። ቁጥር ተጠቅሟል? አልተጠቀመም። ስለዚህ እንደዚህ አይነት ዳታዎች ምንድን ናቸው ማለት ነው? ኳሊቴቲቭ ዳታ ናቸው ማለት ነው። ኳሊቴቲቭ ዳታ። አሁን ደግሞ ኳንቲቴቲቭ ዳታን እኒ ኳንቲቴቲቭ ዳታ ኢዝ ኤ ሚንስ ፎር ቴስቲንግ ኦብጀክቲቭ ቲዎሪስ ባይ ኤግዛማይኒንግ ዘ ሪሌሽንሺፕ አመንግ ኒውሜሪካል ቫሊዩስ ሰች አስ ስኮርስ ኢን ኤግዛምስ፣ ሄይት፣ ዌይት፣ ኤጅ፣ ዌልስ። እነዚህ እዚህ ጋር የጠቀስናቸው በአጠቃላይ በምንድን ነው የሚገለጹት? በቁጥር ነው የሚጠቀሱት ማለት ነው። ልናን ለማነጻጸር ሊሆን ይችላል፣ ለተለያየ ፐርፐዝ ልንጠቀምበት እንችላለን ውጤቱን ማለት ነው። ዚስ ቫሪያብልስ ካን ቢ ሜዠርድ ታይፒካሊ ኦን ኢንስትሩመንትስ ሶ ዛት ዘ ነምበርድ ዳታ ካን ቢ አናላይዝድ ዩዚንግ ስታቲስቲካል ፕሮሲጀርስ ማለት ነው። እዚህ ምን እናደርጋለን? ሪከርድ እናደርጋለን ማለት ነው። እያንዳንዱ ለምሳሌ ዌይት የእያንዳንዱን ተማሪ ሪከርድ እናደርጋለን። ከዛስ አቬሬጅ ዌይታቸው ስንት ነው? የሁሉም ተማሪ አቬሬጅ ተሰርቶ ለምሳሌ 50 ኪሎ ግራም ቢሆን ከዚህ ላይ ምን ማድረግ እንችላለን ማለት ነው? የሆነ ኮንክሉዥን ላይ መድረስ እንችላለን። የዚህ ክፍል ተማሪዎች 50 ኪሎ በአቬሬጅ ክብደታቸው ይሄን ያክል ነው።
እንደገና ሌላ ቦታ 100 ኪሎ ግራም ነው ልንል እንችላለን ማለት ነው። ስለዚህ 100 ኪሎ ግራም ከሆነ ምን አለ ችግር አለ ማለት ነው። ስፖርት መስራት አለባቸው። እንዲሁም ደግሞ ክብደታቸው በጣም የወረደም ከሆነ አመጋገብ መስተካከል አለበት ማለት ነው። እሺ ጥያቄ እንጠያየቅ እስቲ። ዋት ስኮርስ ዲድ ዩ አቺቭ ኢን ዩር ኤግዛምስ ብዬ ጠየቅኩኝ። I scored 85% in mathematics, 78% in science and 90% in English። አያችሁ ምንድነው ኢንቮልቭ ያደረገው? ቁጥር ነው ማለት ነው። how tall are you? I am ሜትር ከ70 ሴንቲሜትር ነኝ። ምን ኢንቮልቭ አደረገ? ቁጥር። how much do you weigh? I am approximately 70 ኪሎ ሜትር but it fluctuates slightly። ምንድነው እዚህ ጋር ኢንቮልቭ ያደረገው? ቁጥር ነው። how old are you? I am 25 years old። ልብ አድርጉ የኔ እድሜ አይደለም፣ እኔ ከዛ በላይ ነኝ። ስለዚህ ቁጥር ነው ኢንቮልቭ ያደረገው። what is your wealth or financial status? I have saving of about ብር 15,000 ልል እችላለሁ ማለት ነው። ሶ እነዚህ አጠቃላይ ምንድናቸው ማለት ነው? ኳሊቴቲቭ ዳታዎች ናቸው ማለት ነው። ስኮር፣ ሄይት፣ ዌይት፣ እድሜ ኤጅ፣ እንዲሁም ሀብት ዌልዝ ምንድናቸው ማለት ነው? በቁጥር መገለጽ ስለሚችሉ ኳንቲቴቲቭ ዳታዎች ናቸው ማለት ነው። እሺ እዚህ ጋር ለማየት እንዲረዳችሁ ኳሊቴቲቭ ዳታ እና ኳንቲቴቲቭ ዳታ አለ። እዩዋቸው እያንዳንዳቸውን። ጀንደር፣ ሪሊጅን፣ ማሪታል ስታተስ። ለምሳሌ ይሄ አግብቻለሁ ወይም አላገባውም ብለን ነው የምንመልሰው አይደል? ኔቲቭ ላንጉጅ ቋንቋ በቁጥር አይገለጹም እዚህ ጋር ያሉት ማለት ነው። በዚህ ሳይድ ደግሞ ስንመጣ በቁጥር መገለጽ ይችላሉ። ስለዚህ ኳንቲቴቲቭ ዳታ እና ኳሊቴቲቭ ዳታ ኤግዛምፕሎቹ እነዚህ ይሆናሉ ማለት ነው። እዩዋቸው እንግዲህ ዳታ ሁለት ቦታ እንደሚከፈል አይተናል። ኳሊቴቲቭ ዳታ እና ኳንቲቴቲቭ ዳታ። ኳሊቴቲቭ ዳታም የራሱ የሆነ ዲቪዥን አለው። ነገር ግን ትኩረታችን ኳንቲቴቲቭ ዳታ ላይ ስለሆነ የኳንቲቴቲቭ ዳታውን ክፍፍሎች ዲስክሪት እና ኮንቲኒየስ ተብሎ ለሁለት ይከፈላል። ዲስክሪት ዳታ እና ኮንቲኒየስ ዳታ። ዲስክሪት ዳታ ማለት እንደፈለግን ልንለካ እማንችለው ማለት ነው። ያ ማለት ለምሳሌ 5 ልጆች አሉኝ ብል 5.1 ልጆች አሉኝ ማለት አልችልም። ኢንቲጀር ቁጥሮችን ነው የምንጠቀመው። ወይም ደግሞ ለምሳሌ የጫማ ቁጥር ብንወስድ 39.5 ሊሆን ይችላል። 39.75 የሚባል ግን የለም። ወይም 39.52 የሚባል የለም። እንደዚህ ያሉ በጣም ፊክስድ የሆኑ ከሆኑ ምንድነው ማለት ነው? ዲስክሪት ዳታ ነው። ለምሳሌ 96 ሰራተኞች፣ 3 ላፕቶፖች፣ 5 መኪና ብንል እነዚህ ምንድነው? ዲስክሪት ናቸው ማለት ነው። 3.1 ላፕቶፕ አለኝ ማለት አልችልም። 3.5 ላፕቶፕ አለኝ ማለት አልችልም። ኮንቲኒየስ ዳታ ላይ ስንመጣ ግን 3.25 ኪሎ ግራም፣ 1.32 ማይል፣ 7.25 ኢንች። አያችሁ ከነጥብ በኋላ እንደፈለኩ ቁጥር ወስጄ መግለጽ የምችል ከሆነ ኮንቲኒየስ ዳታ ይሆናል ማለት ነው። ስለዚህ ይሄ ልዩነታቸው ይሆናል ማለት ነው። እሺ በግራፍ ብናየው አሁን ዲስክሪት ዳታዎቹን ተመልከቱ። ዲስክሪት ዳታ እንደገና ኮንቲኒየሱን እዩት። ኮንቲኒየስ ማለት ቀጣይነት ያለው ማለት ነው። ቀጣይ ይሄን ግራፍ ተመልከቱት። እዚህ መጣ፣ እዚህ መጣ፣ እዚህ መጣ፣ እዚህ መጣ፣ እዚህ መጣ፣ እዚህ መጣ። ይሄንን አሁን እንደ ኤክስ እና ዋይ አክሲስ እንደዚህ በወስደው ማለት ነው የፈለገ ፖይንት ላይ ቲክ ባደርግ ኮሬስፖንዲንግሊ ምን አገኛለሁ? የሆነ ቫልዩ አገኛለሁ። እዚህም ቲክ ባደርግ ኮሬስፖንዲንግሊ የሆነ ቫልዩ አገኛለሁ። እዚህኛው ላይ ስመጣ ግን እዚህኛው ላይ ስንመጣ ምንድነው? ውስን ነው ማለት ነው። ለምሳሌ እዚህ ጋር መጥቼ ቲክ ባደርግ ቫልዩ አላገኝም። ተመልከቱ ምንም ቫልዩ አላገኝም። እዚህ ጋር መጥቼ ቲክ ሳደርግ ግን ይሄን አገኛለሁ። ያ ማለት ያሉት ቫልዩዎች ምንድናቸው? ውስን ናቸው ማለት ነው። ውስን ናቸው፣ ኮንቲኒየስ አይደለም። ዲስክሪት ማለት ኮንቲኒየስ ያልሆነ የተቆራረጠ ማለት ነው። ስለዚህ እዚህ ጋር ቫልዩ የለም፣ እዚህ ቫልዩ የለም፣ እዚህ የለም፣ እዚህ የለም፣ እዚህ የለም። እዚህኛው ላይ ስንመጣ አለ ማለት ነው ሁሉም። ያ ማለት 6.123 እዚህ ውስጥ ሊኖር ይችላል ማለት ነው። እንዲሁም 6.78 አለ ማለት ነው። እዚህ ጋር ስንመጣ ለምሳሌ 0 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል፣ 4 ሊሆን ይችላል። በዚህ መልኩ የሚቀጥል ሊሆን ይችላል ማለት ነው። 0.6ን አላገኝም ማለት ነው። 0.8ን አላገኝም ማለት ነው። ስለዚህ እዚህ ጋር የተዘለሉ ያሉት ለዛ ነው ማለት ነው። እሺ አሁን እያንዳንዳቸውን ደግሞ በደንብ እናያቸው። ኮንቲኒየስ ዳታ ኤንድ ዲስክሪት ዳታ። ኮንቲኒየስ ዳታ ኢዝ ኢንፎርሜሽን ዛት ኩድ ቢ ሚኒንግፉሊ ዲቫይድድ ኢንቱ ፋይነር ሌቭልስ
እንግዲህ ምን ተባብለናል? ኮንቲኒየስ ከሆነ ቀጣይነት አለው። ስለዚህ እንደፈለግን አድርገን ምን ልናደርገው እንችላለን? ልንከፋፍለው እንችላለን ማለት ነው። ለምሳሌ አሁን ሄይትን እንዳየነው 1.6534 ሜትር ሊሆን ይችላል አንድ ሰው። አያችሁ ምን አደረግን ማለት ነው? በደንብ አድርገን ከነጥብ በኋላ መሄድ ችለናል ማለት ነው። ኢት ካን ቢ ሜዥርድ ኦን ኤ ስኬል ኦር ኮንቲኒየም ኤንድ ካን ሃቭ ኦልሞስት ኤኒ ኒውሜሪክ ቫሊዩ። ምንም አይነት ኒውሜሪክ ቫሊዩ ሊኖረው ይችላል ማለት ነው። ኮንቲኒየስ ነው። ፎር ኤግዛምፕል ዩ ካን ሜዥር ዩር ሄይት አት ቬሪ ፕሪሳይዝ ስኬል ሜትር፣ ሴንቲሜትር፣ ሚሊሜትር ኤንድ ሶ ኦን። 1 ሜትር ከምናምን ሴንቲሜትር ከምናምን ሚሊሜትር እያል ምን ማድረግ እንችላለን ማለት ነው? ሜዥር ማድረግ እንችላለን ማለት ነው። ለምሳሌ ሩጫ አይታችሁ ከሆነ በማይክሮ ሰከንድ ተለያዩ እንላለን አይደል? በማይክሮ ሰከንድ። ዲስክሪት ላይ ቢሆን እኮ አናገኘውም። ዲስክሪት ላይ ቢሆን አናገኘውም። ለምሳሌ አሁን 1 ከ5 ከሆነ ሌላው ምንድነው? 1 ከ5 ነው የሚሆነው። 0 ዝች ጋር ብትመጣ በዲስክሪት ኬዝ እቺ ነገር አትኖርም፣ እቺኛው አትኖርም ማለት ነው። ይሄ ከሆነ በቃ ይሄ ነው ማለት ነው። ኮንቲኒየስ ከሆነ ግን እነዚህን ሁላ ሳይቀር ኖቲስ ማድረግ እንችላለን። በዛን ላይ ያለን ማለት ነው። ዩ ካን ሪከርድ ኮንቲኒየስ ዳታ አት ሶ መኒ ዲፍረንት ሜዥርመንትስ ዊድስ፣ ቴምፕሬቸር፣ ታይም ኤንድ ሶ ኦን። እነዚህ ሁሉ ምንድናቸው? ኮንቲኒየስ ዳታ ናቸው ማለት ነው። የዚህ ነገር ዊድስ ይሄን ያክል ሜትር ከእንደዚህ ሴንቲሜትር ከእንደዚህ ሚሊሜትር ነው ብለን ልንናገር እንችላለን። ቴምፕሬቸርንም እንደዛው፣ ታይምንም እንደዛው። ዚስ ኢዝ ዌር ኬ ዲፍረንስ ዊዝ ዲስክሪት ዳታ ላይስ ይላል። እንግዲህ ዲስክሪቱ ላይ ስንመጣ ይሄ ኮንቲኒየስ ዳታ ማድረግ የሚችላቸው ነገሮች እዚህኛው ውስጥ አይኖሩም ማለት ነው። ምን ኮንቲኒየስ የሆነ ሜዥርመንት ያ ማለት 6.001 የዚህ አይነት ሜዥርመንት የት አይኖርም? ዲስክሪት ውስጥ አይኖርም ማለት ነው። ሁለቱም ምንድን ናቸው? ዳታ ናቸው። ለምሳሌ 1 ሰው ብንል ይሄ ምንድን ነው? ዲስክሪት ነው። ምክንያቱም 1.1 የሚባል ሰው የለም። 6 ካርስ ብንል ይሄ ምንድን ነው? ዲስክሪት ነው። ለምን? 6.5 የሚባል ካር ስለሌለ ማለት ነው። የሁለቱ ኪ ልዩነት ምንድን ነው ማለት ነው? ይሄኛውን በፈለግን መልኩ ምን ማድረግ እንችላለን? ሜዥር ማድረግ እንችላለን ማለት ነው። ሲግኒፊካንስ ፊገሩን እንደፈለግን እየጨመርን ሜዥር ልናደርግ እንችላለን። እዚህኛው ጋር ስንመጣ ግን ዲስክሪቱ ላይ ስንመጣ ግን ይሄ ነገር አይሰራም። ዲስክሪት ዳታ ኢዝ ኤ ካውንት ዛት ዩዥዋሊ ኢንቮልቭስ ኢንቲጀርስ። ልብ አድርጉ፣ ኢንቲጀርስ። ያው ስፔሻል ኬዞች አሉ። ለምሳሌ የጫማ ቁጥር ላይ ብንሄድ 40.5 አለ፣ እንደዚህ አይነት አይደል? 42.5 አሉ። ከዛ ውጪ ግን 40.6 የለውም ማለት ነው። እነዚህ ስፔሻል ኬዞች አሉ። ከዛ ውጪ በኢንቲጀርስ ነው ማለት ነው ሜዥር የምናደርጋቸው። ፎር ኤግዛምፕል ዘ ነምበር ኦፍ ቺልድረን ኢን ኤ ስኩል ኢዝ ዲስክሪት ዳታ። ስንት ተማሪዎች አሉ? 1000 ተማሪዎች አሉ። 1000.5 የሚባል የተማሪ ብዛት ሊኖር አይችልም ማለት ነው። ዩ ካን ካውንት ሆል ኢንዲቪጁዋልስ። ሰም ዲስክሪት ዳታ ካን ቢ ነን ኢንቲጀር ሰች አስ ሹ ሳይዝ ዛት ካም ኢን ሃፍስ ማለት ነው። ይሄ ስፔሻል ኬዝ ይሆናል ማለት ነው። የጫማ ቁጥር ለምሳሌ 37.5 ይሄ ይኖራል ማለት ነው። ይሄ ምንድነው? ዲስክሪት ዳታ ነው። ነገር ግን ከ37.5 ቀጥሎ 0.6 ልንል ግን አንችልም ማለት ነው። የለም ስለሌለ። There are many methods used to collect or obtain data for statistical analysis. እንግዲህ እነዚህን ዳታዎች ኮሌክት ለማድረግ የምንጠቀምባቸው መንገዶች አሉ ማለት ነው። ቤዝድ ኦን ዘ ሶርስ ኦፍ ዳታ ዳታውን የምናገኝበት መንገድ ላይ ዲፔንድ ሆነን ለሁለት እንከፍለዋለን። ፕራይመሪ ዳታ ኮሌክሽን እና ሰከንደሪ ዳታ ኮሌክሽን። ሌሎቹ በዚህ ስር ነው የሚመጡት ማለት ነው። በሁለቱ ስር ይመጣሉ። ፕራይመሪ ዳታ ኮሌክሽን ለምሳሌ ኢንተርቪው ማድረግ ሊሆን ይችላል፣ ፎከስ ግሩፕ ሊሆን ይችላል። ሰከንደሪ ዳታ ኮሌክሽን ለምሳሌ ከመንግስት መስሪያ ቤት ወይም ኤንጂኦ ላይ ሄደን መረጃ መውሰድ ሊሆን ይችላል ማለት ነው። ሌሎቹ እነዚህ ሁለት ካታጎሪዎች ስር ነው የሚያልፉት። ስለዚህ ፕራይመሪሊ እነዚህ ሁለቱን ነው የምንጠቀመው ማለት ነው። ሌሎቹ በዚህ ስር የሚመጡ ብራንቾች ይሆናሉ ማለት ነው። ስለዚህ ዳታ ኮሌክት ለማድረግ ፕራይመሪ ዳታ ኮሌክሽን እና ሰከንደሪ ዳታ ኮሌክሽን ብለን ለሁለት እንከፍለዋለን። አሁን እያንዳንዳቸውን ደግሞ እሺ ተመልከቱ። ዳታ ኮሌክሽን ሜተድስ ፕራይመሪ እና ሰከንደሪ ብለን ለሁለት እንከፍላለን። ፕራይመሪው ላይ ስንመጣ ኩዌስቸነሪ ማዘጋጀት፣ መጠይቅ አዘጋጅና ምን አደርጋለሁ? ሄጄ ለሰዎች እሰጣለሁ።
እንግዲህ ኩዌስቸነሪው ላይ ጥያቄዎች አሉ እንዲመለሱልኝ የምፈልጋቸው ወይም ዳታ ኮሌክት ማድረግ የፈለኩበት ምን አለ ጥያቄዎች አሉ። ስለዚህ ያን ወረቀት ሰጣችኋለሁ 10ም 20ም ጥያቄ ሊሆን ይችላል። ሰዎቹ እየሞሉ ይሰጡኛል ማለት ነው። ስለዚህ እኔ ራሴ ኮሌክት ያደረኩት ዳታ ስለሆነ ይሄ ፕራይመሪ ዳታ እንለዋለን። ኢንተርቪው እንደገና ኢንተርቪው ቁጭ ብዬ አንድን ሰው እኔ የምፈልገው ቦታ ላይ መልስ እንዲሰጠኝ ኤክስፐርት ነው ብዬ ካሰብኩ ኢንተርቪው አደርገዋለሁ፣ መልስ ይሰጠኛል ማለት ነው። እንዲሁም ኦብዘርቬሽን ለምሳሌ ስለ ኮቪድ እያወራን ከሆነ ሆስፒታል ላይ ሄጄ ህሙማኑን እንዴት እንደሚያደርጋቸው ህመሙ ምን አደርጋለሁ ኦብዘርቭ አደርጋለሁ ማለት ነው። ዳታ ኮሌክት እያደረኩ ነው። ኦብዘርቭ አድርጌ መዘግባለሁ የምፈልገውን ነገር ማለት ነው። እንዲሁም ኤክስፐሪመንት ይሄ ኢንጂነሪንግ ኤሪያ ላይ ለምሳሌ በወስድላችሁ የአንድን መኪና ፍጥነት መቆጣጠር እፈልጋለሁ ብዬ ባስብ አርዲኖ የሚባል አለ ማይክሮ ኮንትሮለር ማለት ነው። እሱን ተጠቅሜ ፕሮግራም ጽፌለት ትንሽዬ መኪና አዘጋጅቼ ፍጥነቱን መቆጣጠር አለመቆጣጠሬን እዛ ላይ ማየት እችላለሁ። ይሄ ኤክስፐሪመንት ይባላል። እዛው ጋር ነው የማየው ማለት ነው። ስለዚህ ከዛ ላይ የምሰበስበው መረጃ ፕራይመሪ ነው ማለት ነው። እኔ ራሴ ነኝ ኦብዘርቭ ያደረኩትም እኔ ራሴ ነኝ። ኢንተርቪው ያደረኩትም እኔ ራሴ ነኝ። ኩዌስቸነሪ አዘጋጅቼ መረጃ እየሰበሰብኩ ያለሁትም እኔ ራሴ ስለሆንኩ ይሄ ፕራይመሪ ዳታ ኮሌክሽን ሜተድ ይባላል ማለት ነው። ሰከንደሪ ዳታ ኮሌክሽን ላይ ስንመጣ ደግሞ እኛ ሳንሆን መረጃ የምንሰበስበው ኦልሬዲ ዳታው አለ የሆነ ቦታ፣ ከዛ እዛ ሄደን ያን ዳታ ነው የምንወስደው ማለት ነው። ለምሳሌ ሊትሬቸር ሪቪው ማለት ምን ማለት ነው? የተሰሩ ሪሰርቾችን ሰብሰብ አድርጌ አነባቸዋለሁ ማለት ነው። ከዛ ላይ መረጃ ወስዳለሁኝ ማለት ነው። ምናልባት መፍታት የፈለግኩት ችግር ላይ የተሰራም ሪሰርች ሊሆን ይችላል። ከዛ በፊት ምን አሻሽላለሁ የሚለውንም ጥያቄ ራሴ ልጠይቅ እችላለሁ ማለት ነው። እንዲሁም ገቨርንመንት እንግዲህ ሌላ ሰው የሰራውን ነው እኔ ሪፈር እያደረኩ ያለሁት እዚህ ጋርም ገቨርንመንት ዳታቤዝ ላይ ለምሳሌ ኮቪድ-19 ምን ያህል ሰው ላይ ችግር አድርሷል ምናምን የሚለውን የቁጥር ብዛት ሄጄ ከመንግስት ዳታቤዝ ላይ ከሆስፒታሎች ላይ ልወስድ እችላለሁ። ኮሜርሻል ዳታቤዝ ይሄም በተመሳሳይ እንዲሁም ዌብ ስክራፒንግ የሚላለ ይሄንን አንብቡት ዲቴይሉን። እንግዲህ ከኢንተርኔትም ላይ ምን ልወስድ እችላለሁ መረጃ ልወስድ እችላለሁ ማለት ነው። እነዚህ ሁሉ ምንድናቸው? ሰከንደሪ ዳታ ኮሌክሽን ሜተድ ናቸው። ምክንያቱም እኛ ራሳችን ሄደን ሳይሆን ሌሎች ከሰሩት ላይ ነው ማለት ነው መረጃ እየወሰድን ያለ ነው። ስለዚህ ሰከንደሪ ዳታ ኮሌክሽን ሜተድስ ይባላሉ። ሌላ ሶርስስ ኦፍ ኮሌክቲንግ ዳታ እንግዲህ የዳታ ሶርስ ሁለት ናቸው። ምንና ምን? ፕራይመሪ እና ሰከንደሪ የሚባሉ ናቸው። እንግዲህ ሁለቱንም አይተናቸዋል ቅድም። ፕራይመሪ ዳታ ኢዝ ኤ ዳታ ዛት ሃዝ ቢን ጀነሬትድ ባይ ዘ ሪሰርቸር ሂምሰልፍ ኦር ሄርሰልፍ። በሰርቬይ ሊሆን ይችላል፣ በኢንተርቪው ሊሆን ይችላል፣ በኤክስፐሪመንት ሊሆን ይችላል። ስፔሻሊ ዲዛይንድ ፎር አንደርስታንዲንግ ኤንድ ሶልቪንግ ዘ ሪሰርች ፕሮብሌም አት ሃንድ ማለት ነው። ይሄ ፕራይመሪ ዳታ የሚባለው በራሱ በሪሰርቸሩ ምን የሚደረግ ነው? ጀነሬት የሚደረግ ነው ማለት ነው። ወይም ሄዶ ራሱ ኮሌክት የሚያደርገው ዳታ ነው ማለት ነው። ወይም ራሷ ሄዳ ኮሌክት የምታደርገው። እንግዲህ ፕራይመሪ ዳታ ሶርሶችን እስኪ ፕራይመሪ ዳታ ሶርስስ የሚባሉት ኤክስፐሪመንት፣ ራሳችን የምንሰራው ኤክስፐሪመንት ማለት ነው። ኢንተርቪው ቁጭ ብለን እዛ የምንፈልገው ኤሪያ ላይ መልስ ይሰጠናል። ወይም ኤክስፐርት ነው ብለን የምናስበውን ሰው ኢንተርቪው እናደርገዋለን። ኩዌስቸነሪ ጥያቄ በመበተን ወረቀት ላይ ጽፈን ማለት ነው። ፎከስ ግሩፕ፣ ዳይሬክት ኦብዘርቬሽን ቦታው ላይ ሄደን ራሳችን መመልከት ማለት ነው። ፎከስ ግሩፕ ከ8 እስከ 10 ሰው ቁጭ እናደርግና ቶፒክ እንሰጣቸዋለን እዛ ላይ እንዲወያዩ ማለት ነው። ከዛ ምን እናደርጋለን? የምንፈልገውን መረጃ እንይዛለን ማለት ነው። ይሄ ፎከስ ግሩፕስ ይባላል። እንግዲህ ልዩነቱ ምንድነው? ኢንተርቪው አንድን ሰው ነው የምንጠይቀው። እዚህ ጋር ግን በዛ ያለ ሰው ነው ጥያቄ እየጠየቅን ከዛ እርስ በርስም እንዲወያዩ እያደረግን የምንፈልገውን መረጃ እንይዛለን ማለት ነው። ስለዚህ ልብ አድርጉ፣ ይሄ ፕራይመሪ ዳታ ሶርስ ነው። ለምን አለን እኛ ፎከስ ግሩፑን የምናዘጋጀው ራሳችንን፣ ሰዎቹንም እዛ ኤሪያ ላይ ጥሩ መልስ ወይም ጥሩ ሊወያዩ ይችላሉ ብለን የምናስባቸውንም ሰዎች የምናመጣው እኛ ራሳችንን ማለት ነው። ዳይሬክት ኦብዘርቬሽንም ራሳችንን የምናየው፣ ኩዌስቸነሪውንም ራሳችንን የምናስሞላው፣ ኢንተርቪው የምናደርገውም እኛ ራሳችንን፣ እንዲሁም ኤክስፐሪመንት የምንሰራውም እኛ ራሳችን ስለሆንን ፕራይመሪ ዳታ ሶርስ ነው ማለት ነው ከዚህ የምናገኘው።
እሺ በምስል ለማየት ያክል ያው ኦብዘርቬሽን ራሳችንን ሄደን የምናየው፣ ኢንተርቪው እኛው ራሳችንን ማለት ነው እዛ ኤሪያ ላይ ኤክስፐርት ነው ብለን የምናስበውን ሰው የምንጠይቀው፣ ኩዌስችነሪ ለተለያየ ሰው እንሰጣለን ማለት ነው። ጥያቄ ፎርሙን ሞልተው እንዲሰጡን ማለት ነው ላው ላይ ጥያቄ ያለውን፣ እንዲሁም ፎከስ ግሩፕ ሴሽንስ ምን እናደርጋለን? ሰዎችን እንሰበስብና ቁጭ ብለን እና እንዲወያዩ እናደርጋለን። የምንፈልገውን ጥያቄ ምን እናደርጋለን? እንሰጣቸዋለን ማለት ነው። እስኪ መልስ ስጡኝ እዚህ ላይ ምናምን እያል እናበረታታቸዋለን መልስ እንዲሰጡን ማለት ነው። ቢበዛ እስከ 2 ሰዓት የሚቆይ ዲስከሽን እናደርግና ከዛ ቢቻል ምን እናደርጋለን? ካሜራ ይኖረናል ድምፅ ሪከርድ የሚያደርግልን ማለት ነው። ምክንያቱም የእያንዳንዱን ሰው ሀሳብ በፍጥነት መጻፍ አስቸጋሪ ስለሚሆን ሪከርድ እናደርግና ከዛ በኋላ ምን እናደርጋለን? እነዛን ያገኘናቸውን ዳታ መረጃዎች ኦርጋናይዝ እናደርጋለን ማለት ነው። ሰከንደሪ ዳታ እንግዲህ ምን ተባብለናል? ራሳችን ጀነሬት ያላደረግነው ዳታ ከሆነ ፕራይመሪ አይደለም ሰከንደሪ ዳታ ይሆናል ማለት ነው። ኢዝ ዳታ ዩዝድ አፍተር ኢት ኢዝ ጀነሬትድ ባይ ላርጅ ገቨርንመንት ኢንስቲትዩሽንስ እነሱ ጀነሬት ካደረጉት በኋላ ነው እኛ የምንጠቀመው ማለት ነው። እንደ ሄልዝ ኬር ፋሲሊቲስ ኢቲሲ አስ ፓርት ኦፍ ኦርጋናይዜሽናል ሪከርድ ኪፒንግ። እንግዲህ እስኪ የዚህ ሪከርድ ስጡኝ ብለን ሄደን እንጠይቅና ከዛ ላይ የምንፈልገውን መረጃ እንወስዳለን ማለት ነው። ስለዚህ ለእኛ ምን ይሆናል? ሰከንደሪ ዳታ ይሆናል ማለት ነው። ምክንያቱም ራሳችን ያዘጋጀ ነው ወይም ኮሌክት ያደረግነው ስላልሆነ ማለት ነው። ዘ ዳታ ኢዝ ዜን ኤክስትራክትድ ፍሮም ሞር ቫሪድ ዳታ ፋይልስ። ስለዚህ ከተለያየ ሪከርዶች ላይ ምን እናደርጋለን ማለት ነው? ኤክስትራክት እናደርጋለን። ከኢንተርኔት ሊሆን ይችላል፣ ከላይብረሪ ሊሆን ይችላል። ላይብረሪ ውስጥ ብዙ መጽሐፎች አሉ። እንደውም ይሄ ላይብረሪ ሜትድም ይባላል። ላይብረሪ ሜትድ ሰከንደሪ ዳታ ሶርስስ የሚባሉ እንግዲህ ብዙ ናቸው። ለምሳሌ ዳታ አቬይላብል ኦን ኢንተርኔት፣ ከኢንተርኔት ነው የወሰድነው፣ ራሳችን ጀነሬት አላረግነውም። ገቨርንመንት ኤንድ ነን ገቨርንመንት ኤጀንሲስ፣ ማርኬት ሪሰርች ሪፖርትስ፣ ፐብሊክ ላይብረሪ፣ ኮሜርሻል ሶርስ ኦፍ ኢንፎርሜሽን፣ ኤዱኬሽናል ኢንስቲትዩሽንስ። እነዚህ በአጠቃላይ ምንድን ናቸው ማለት ነው? ሰከንደሪ ዳታ ሶርስስ ይሆናሉ ማለት ነው። ምክንያቱም ሄደን ነው እኛ ከነሱ ላይ የምንወስደው፣ ራሳችን ጀነሬት አላደረግነውም ማለት ነው። ይሄ ምናልባት አሁን ከተለያየ ችግር ሊሆን ይችላል ከተለያየ ችግር። ምክንያቱም እኔ ለምሳሌ ሄጄ አንድን ነገር በራሴ ላላየው እችላለሁ በአይኔ፣ እንዲሁም ደግሞ በእጄ ላልሰራው እችላለሁ ዛሬ ላይ ማለት ነው። ያለፈም ነገር ሊሆን ይችላል፣ ወይ ርቀት ሊኖር ይችላል፣ ፋይናንሻል ችግር ሊኖርብኝ ይችላል። ስለዚህ ከዛ አንጻር ሰከንደሪ ዳታን ለመጠቀም እገደዳለሁ ማለት ነው። አሁን ደግሞ ከፕራይመሪ ዳታ ኮሌክሽን ሜቶዶች ውስጥ ልብ አድርጉ፣ ከፕራይመሪ ዳታ ኮሌክሽን ሜቶዶች ውስጥ ኢንተርቪውን እንይ። The main purpose of an interview as a tool of data collection is to gather data extensively and intensively. እንግዲህ አንድን ሰው ቁጭ አድርጌ ኢንተርቪው ማድረገው ከሆነ በደንብ አድርጌ ግልጽ ያልሆነልኝን ነገር ሁሉ እጠይቀዋለሁ ማለት ነው። ኤክስቼንጂንግ አይዲያስ ኤንድ ኤክስፒሪየንስስ፣ እንዲሁም ሀሳብና ልምዱን ምን እናደርጋለን? ሼር እናደርጋለን። ከዛ ኤሊሲቲንግ ኦፍ ኢንፎርሜሽን pertaining to a very wide range of data in which the interviewer may wish to rehearse his or her past, define his or her present and canvas his future possibilities. ስለዚህ ምን እናደርጋለን ማለት ነው? ያለፈው ኤክስፒሪየንሱን እንዲሁም አሁን ላይ ያለበት እንዲሁም ወደፊት ሊሆን የሚችለውን ፖሲቢሊቲ እንዲያወራ እናደርገዋለን ማለት ነው። Interviews can provide in-depth information pertaining to participants' experience and viewpoint of particular topic. እንግዲህ ኢንተርቪው ኢንዴፕስ የሆነ ኢንፎርሜሽን ያስገኝልናል ማለት ነው። ምክንያቱም እዛው ፌስ ቱ ፌስ ስለሆነ የምንፈልገውን ነገር ማግኘት የፈለግነውን ዳታ ዳይሬክትሊ ያልገባንም ነገር ካለ እዛው መጠየቅ ስለምንችል ማለት ነው። ጀነራሊ ኢንተርቪው ሃዝ ቱ ታይፕስ ኢንዴፕስ ኤንድ ፎከስ ግሩፕ ተብሎ ለሁለት ይከፈላል። በእርግጥ ፎከስ ግሩፕ ሙሉ ለሙሉ ኢንተርቪው ነው ማለት አንችልም። ዞሮ ግን ያው በዛ ያሉ ሰዎች ከ8 እስከ 10 5ም ሊሆን ይችላል ዲስከስ እንዲያደርጉ ሀሳብ እንሰጣቸዋለን ማለት ነው። ኢንዴፕስ ይሄኛው ግን ፌስ ቱ ፌስ ተገናኝቶ በደንብ መጠያየቅ ማለት ነው። ይሄኛውስ 5 ሰዎች ወይም ከ8 እስከ 10 የሆኑ ሰዎች ዲስከስ እንዲያደርጉ ሀሳብ ወይ ጥያቄ እያቀረብንላቸው እናወያያቸዋለን። የሚናገሩትን ነገር እንደ መረጃ መያዝ ማለት ነው። ሌላው የፕራይመሪ ዳታ ሶርስ ታይፕ ዳይሬክት ኦብዘርቬሽን ነው። ዳይሬክት ኦብዘርቬሽን ራሳችን ሄደን ማየት ማለት ነው። ኤ ቴክኒክ
that involves systematically selecting, watching, listening, reading, touching and recording behavior and characteristics of living things, objects or phenomena። እንግዲህ የምንፈልገው መረጃ ታይፕ ላይ ዲፔንድ ሆነን ምን እናደርጋለን? ሲስተማቲካሊ መርጠን ማየት፣ መስማት፣ ማንበብ የመሳሰሉትን እናደርጋለን ማለት ነው። ከዛ መረጃችንን እንይዛለን ማለት ነው። ሌላው የፕራይመሪ ዳታ ኮሌክሽን ሜትድ ዳታ ኮሌክሽን ሰርቬይ ይባላል። ኮሌክት ኢንፎርሜሽን ፍሮም ኤ ታርጌትድ ግሩፕ ኦፍ ፒፕል አባውት ዜር ኦፒኒየን ቢሄቪየር ኦር ኖሌጅ። እንግዲህ ታርጌትድ ግሩፕ ኦፍ ፒፕል ማለት ሪሰርቹን መስራት የፈለኩበት ቦታ ማለት ነው። ለምሳሌ ዶክተሮች ከሆኑ ሜዲካል ዶክተርስ ከሆኑ ታርጌትድ እነሱ ላይ ከሆነ አንድ ሪሰርች መስራት የፈለኩት ታርጌትድ ግሩፖቼ እነሱ ይሆናሉ ማለት ነው። እንዲሁም ለምሳሌ ጦጣ ላይ ሪሰርች መስራት ከፈለኩ ታርጌትድ ግሩፖቼ እነማ ይሆናሉ ማለት ነው? ጦጣዎቹ ይሆናሉ ማለት ነው። ምናልባት ከነሱ በንግግር ምንም የማገኘው ነገር ላይኖር ይችላል። በኦብዘርቬሽን ግን አገኛለሁ ማለት ነው። ሰዎች ላይ ከሆነ ግን ኦፒኒየናቸውን እንዲሁም ኖሌጅ እና ቢሄቪየር ማየት እንችላለን። ኦፒኒየንን ግን ከሌሎች እንስሳቶች ላይ ማግኘት አንችልም። ኮመን ታይፕስ ኦፍ ኤግዛምፕል ሰርቬይስ አር ሪትን ኩዌስችነሪስ። አሁን የተጻፈ ጥያቄ እንሰጣለን ማለት ነው። ፌስ ቱ ፌስ ኦር ቴሌፎን ኢንተርቪው። ፎከስ ግሩፕስ እንግዲህ ፎከስ ግሩፕ ሙሉ ለሙሉ ኢንተርቪው አይደለም ብያችኋለሁ። እንዲሁም ኤሌክትሮኒክ ኦር ኢሜይል ኦር ዌብሳይት ሰርቬይስ። ኢሜይል አረጋለሁ። አሁን ያለኝን ኩዌስችነሪ በኢሜይል እልካለሁ ለተለያዩ ሰዎች። ከዛ እነሱም ያንን ኩዌስችነሪ ይሞሉና መልሰው ይልኩልኛል ማለት ነው። በዚህ መልኩ ዳታ ሰርቬይ ማድረግ እንችላለን ማለት ነው። እሺ አሁን ኤግዛምፕል ወስደን እናያለን። እሺ ኤግዛምፕል ሰርቬይ ኦን ፌቨራይት ፍሩትስ አመንግ ስቱደንትስ። እንግዲህ ተማሪዎች የሚወዱት ፍሩት የትኛውን ነው የሚለውን እንጠይቃለን ማለት ነው። እንግዲህ መጀመሪያ ላይ ምንድን ነው ኮሌክሽን ኦፍ ዳታ ነው ተባብለናል። እቺን አስታውሱ ብያቸዋለሁ። ኮፓይ ብላችሁ አስታውሱ። ኮሌክሽን ኦፍ ዳታ፣ ኦርጋናይዜሽን ኦፍ ዳታ፣ ፕሬዘንቴሽን ኦፍ ዳታ፣ አናሊሲስ ኦፍ ዳታ፣ ኢንተርፕሪቴሽን ኦፍ ዳታ ይሄ ማለት ነው። እሺ እንጀምር። አሁን ኮሌክሽን ኦፍ ዳታ ኮንዳክት ኤ ሰርቬይ አመንግ 100 ስቱደንትስ ቱ አስክ አባውት ዜር ፌቨራይት ፍሩትስ አፕል፣ ባናና፣ ማንጎ፣ ኦሬንጅ እና ሌሎችም ማለት ነው። አሁን መቶዎቹንም ተማሪዎች እንጠይቃቸዋለን። አፕል ነው የምትወደው ወይም የምትወጂው፣ ማንጎ፣ ባናና፣ ኦሬንጅ ወይስ ሌላ ብለን እንጠይቃለን። ከዛስ ሪከርድ እናደርጋለን። መልሳቸውን ሪከርድ እናደርጋለን። ይሄ ሪከርድ ማድረግ ምንድነው ማለት ነው? ኮሌክሽን ኦፍ ዳታ ነው። ጠይቀን ሪከርድ የምናደርገው ኮሌክሽን ኦፍ ዳታ ይሆናል ማለት ነው። አሁን የመቶዎቹንም ተማሪዎች መልስ አፕል ያሉት፣ ባናና ያሉት፣ ማንጎ ያሉት፣ ኦሬንጅ ያሉት፣ አዘርስ ያሉት። እንግዲህ አሁን ኮሌክት የተደረገውን ዳታ አይታችኋል፣ ምን ያህል የተዘበራረቀ እንደሆነ ማለት ነው። ምን ያህል የተዘበራረቀ ኢቭን ለማየት ራሱ ምንም ደስ አይልም። ስለዚህ ወደ የትኛው ስቴፕ እንሄዳለን ማለት ነው? አሁን ዳታውን ኦርጋናይዝ ወደ ማድረግ እንሄዳለን ማለት ነው። ዳታውን ኦርጋናይዝ ወደ ማድረግ። ኦርጋናይዜሽን ኦፍ ዳታ ማለት ምን ማለት ነው? ዘ ፕሮሰስ ኦፍ ኮንደንሲንግ ዳታ ኤንድ ፕሬዘንቲንግ ኢት ኢን ኤ ኮምፓክት ፎርም ባይ ፑቲንግ ዳታ ኢንቱ ኤ ስታቲስቲካል ቴብል ኢስ ኮልድ ታቡሌሽን ኦፍ ስታቲስቲካል ዳታ። እንግዲህ እነዛ ዝብርቅርቅ ያሉትን ምን እናደርጋለን ማለት ነው? አፕል የመረጡት ይሄን ያክል ናቸው፣ ማንጎ የመረጡት ይሄን ያክል ናቸው ብለን በቴብል ፎርም እናስቀምጠዋለን። በቴብል ፎርም ማለት ነው። እንዲሁም ስንመዘግብ ለምሳሌ የተሰራ ስህተት ካለ ምን እናደርጋለን? ኤዲት እናደርጋለን። ኤዲትም መደረግ አለበት ምቹ እንዲሆን ማለት ነው። ይሄ ምንድነው? ኦርጋናይዜሽን ኦፍ ዳታ ይባላል። ኦርጋናይዝ ሲደረግ ደግሞ ምን እንደሚመስል ኢት ኢዝ ኤ ሲስተማቲክ ፕሬዘንቴሽን ኦፍ ኒውሜሪካል ዳታ ኢን ሮውስ ኦር ኤንድ ኮለምስ። በሮ ብቻ ሊሆን ይችላል፣ እንዲሁም በኮለም ወይም በሁለቱም ሊሆን ይችላል ማለት ነው። ምን የምናደርገው? ፕሬዘንት የምናደርገው። ኢት ኤክስፕረስስ ዘ ዳታ ኢን ኮንሳይስ ኤንድ አትራክቲቭ ፎርም which can easily understood and used to compare numerical figures። አሁን ቅድም በጣም ተዘበራርቆ ነበረ። አሁን ምን እናደርጋለን? በሮ ወይም በኮለም ወይም በሁለቱም አድርገን አትራክቲቭ በሆነ መልኩ ኮንሳይስ በሆነ አነስ አድርገን ማለት ነው እናስቀምጠዋለን። አሁን ተመልከቱ፣ የቅድሙን ተመልከቱ። አሁን በጣም ዝብርቅርቅ ብሎ ነበር። አሁን ዳታውን ምን አደረግነው? ኦርጋናይዝ አደረግነው ማለት ነው።
ኮንሳይስ አደረግነው፣ በጣም አሳነስ ነው ማለት ነው። 100 ናቸው ተማሪዎቹ ተባብለናል። እንግዲህ 100 ተማሪ ነው የጠየቅነው ምን እንደሚወዱ። 30ዎቹ አፕል ይወዳሉ፣ 25ዎቹ ባናና፣ 20ዎቹ ማንጎ፣ ኦሬንጅ ደግሞ 15፣ ሌላ ደግሞ ከነዚህ እዚህ ጋር ከተጠቀሱት ውጪ ሌላ ፍሩት የሚወዱ 10 ናቸው ማለት ነው። ስለዚህ አሁን ምን አደረግን ማለት ነው? ዳታችንን ኦርጋናይዝ አደረግን ማለት ነው። ይሄ ኦርጋናይዜሽን ነው ማለት ነው። ለምን እንዲህ ስናየው ራሱ ይሄኛው አትራክቲቭ ነው። አሁን ደግሞ ወደ ፕሬዘንቴሽን ኦፍ ዳታ እንሄዳለን። ዘ ሜን ፐርፐዝ ኦፍ ዳታ ፕሬዘንቴሽን ኢዝ ቱ ፋሲሊቴት ስታስቲካል አናሊሲስ። ስታስቲካል አናሊሲሱን ለመስራት እያመቻቸ ነው ማለት ነው። This can be done by illustrating the data using graphs and diagrams like bar graphs. አሁን ቅድም ያየነውን ቴብል ምን ላይ እናሰፍረዋለን? ባር ግራፍ ላይ ሊሆን ይችላል፣ ሂስቶግራም ላይ ሊሆን ይችላል፣ ፓይ ቻርት ላይ ሊሆን ይችላል፣ ፒክቶግራምስ ላይ ሊሆን ይችላል፣ እንዲሁም ፍሪኩዌንሲ ፖሊገንስ ላይ ሊሆን ይችላል ማለት ነው። በዛ መልኩ እናሰፍረዋለን። በፓይ ቻርት ነው። በፓይ ቻርት ብናየው እንግዲህ አፕል ስንት ናቸው? 30 ናቸው ብለን ነበረ። 30 ተማሪ አፕል። አጠቃላይ ስንት ናቸው ተማሪዎቹ? 100 ናቸው ማለት ነው። ወደ ፐርሰንት መቀየር አለበት። ፓይ ቻርት የምንጠቀም ከሆነ የግድ ወደ ፐርሰንት መቀየር አለበት ማለት ነው። ስለዚህ 30 መቶኛ ማለት 30% ማለት ነው። ስለዚህ አፕል 30%፣ ባናና 25%፣ ማንጎ 20%፣ ኦሬንጅ 15%፣ አዘርስ 10%። በፐርሰንት በዚህ መልኩ እንከፋፍለዋለን ማለት ነው። አሁን ምንድን ያደረግነው? ፕሬዘንትን ያደረግነው ማለት ነው። ለአናሊሲስ በቃ ምቹ አደረግነው ለአናሊሲስ ማለት ነው። እንዲሁም በዚህ መልኩም ሊቀመጥ ይችላል። ተመልከቱ፣ አፕል 30 ተማሪ፣ አፕል 30። ስለዚህ 30 ላይ 30 ድረስ ይረዝባል ማለት ነው። ይሄ ሌላ ባናና 25። ስለዚህ ይሄ እስከ 25 ድረስ ይመጣል ማለት ነው። ከዚህ ጋር ተመልከቱ። ማንጎ 20፣ ይሄ እስከ 20 ድረስ ይመጣል ቁመቱ። ኦሬንጅ 15፣ ይሄ ቁመት እስከ 15 ይመጣል። አዘርስ እስከ 10 እዚህ ድረስ ይመጣል ማለት ነው። በዚህ መልኩ ምን ማድረግ እንችላለን? ፕሬዘንት ማድረግ እንችላለን ማለት ነው። አሁን ለአናሊሲስ ይሄ ምቹ ነው። በአይናችን አይተን ይሄንን ብዙ አናላይሲሱን መናገር እንችላለን ማለት ነው። ለምሳሌ አፕል በብዙ ሰው ይወደዳል። ምኑን አይተን? ይሄንን ብቻ የተሳለውን ነገር አይተን ማለት ነው፣ ቁጥሩን ሁላ ሳናይ። እንዲሁም አዘርስ በጣም ትንሹ ነው ማለት ነው። ይሄን መናገር እንችላለን። ቀጥታ ወደ ኤክሰርሳይዝ 9.1 ክላሲፋይ ዌዘር ዘ ፎሎዊንግ ዳታ አር ኳንቲቴቲቭ ኦር ኳሊቴቲቭ። እንግዲህ ኳንቲቴቲቭ ከሆነ ጥያቄ ስንጠየቅ በቁጥር መልስ መስጠት መቻል አለብን ማለት ነው። ኳሊቴቲቭ ከሆነ ደግሞ መልሳችን በቁጥር አይሆንም ማለት ነው። እሺ፣ ሪሊጅን እምነት ምንድን ነው ተብሎ ቢጠየቅ አንድ ሰው ክርስቲያን ነኝ ወይም ሙስሊም ነኝ ብሎ ነው የሚመልሰው እንጂ በቁጥር አይመልስም ማለት ነው። ስለዚህ ይህ ምንድን ነው ማለት ነው? ኳሊቴቲቭ ዳታ ነው ማለት ነው። ኳሊቴቲቭ አማውንት ኦፍ ሬንፎል ኢን ኤ ይር። ስለዚህ አሁን በኪዩቢክ እንደዚህ ብለን መግለጽ ስለምንችል ይሄ ምን ይሆናል? ኳንቲቴቲቭ ዳታ ይሆናል ማለት ነው። ነምበር ኦፍ አካዳሚክ መንዝስ ኢን ኤ ይር፣ በአመት ውስጥ ያሉ አካዳሚክ ወራቶች፣ ይሄም በቁጥር መገለጽ ይችላል። ስለዚህ ኳንቲቴቲቭ ይሆናል። መንዝሊ ኢንካም ኦፍ ኤ ፐርሰን፣ እንግዲህ የአንድ ሰው ወራዊ ገቢ ኢቭን ወይ ዜሮ ምንም አላገኝም ነው ሊል የሚችለው። ስቲል በምንድን ነው የተገለጸው? በቁጥር ነው። ከዛ በተረፈ የሆነ ያክል ብር ሊጠራ ይችላል ማለት ነው። ስለዚህ ኳንቲቴቲቭ ይሆናል። ሴክስ ጾታ ማለት ነው። ጾታ ምንድን ነው? ወይ ወንድ ወይ ሴት ብሎ ይመልሳል እንጂ በቁጥር አይመልስም ማለት ነው፣ ወይም አትመልስም። ስለዚህ ይሄ ኳሊቴቲቭ ዳታ ይሆናል ማለት ነው። አናሊሲስ ኦፍ ዳታ እንግዲህ ከዚህ በፊት የነበረውን ምንድን ያደረግነው? ፓይ ቻርት ላይ ዝም ብለን ነው ዳታውን ቁጭ ያደረግነው፣ ምንም ያልነው ነገር የለም ማለት ነው። ሶ ኢን ኦርደር ቱ ሚት ዘ ዲዛይርድ ፐርፐዝ ኦፍ ኢንቨስቲጌሽን ዳታ ሃዝ ቱ ቢ አናላይዝድ። ይሄ ማለት ምን ማለት ነው? በጣም የተወደደው የትኛው ነው? ብዙ ሰው የወደደው የትኛው ነው? በጣም ያልተወደደው የቱ ነው የሚለውን ምላሽ እንደ ሚን አቬሬጅ ማለት ነው፣ ሚን፣ ሞድ፣ ሚዲያን፣ ምናልባት እነዚህን ተርሞች ላታውቁ ትችላላችሁ። እዚህ ጋር ነው የሚመጡት ማለት ነው። አናሊሲሱ እዚህ ይመጣል ማለት ነው። ዘ ፕራይመሪ ኦብጀክቲቭ ኦፍ አናላይዚንግ ዳታ ኢዝ ቱ ግራስፕ ዘ ቴንደንሲ ኤንድ ካራክተሪስቲክስ ኦፍ ዳታ ፍሮም ዘ ሪፕሬዘንታቲቭ ቫሊዩስ እንደ ሚን፣ ሚዲያን ኤንድ ሞድ የመሳሰሉ እነዚህን ዲቴይል እንመጣበታለን ማለት ነው። እነዚህ ሪፕሬዘንታቲቭ ቫሊዩስ ይባላሉ።
አሁን 100 ዳታዎች ቢኖሩን ሚን ሚዲያን እና ሞዶቹን ምን ማድረግ እንችላለን? ማወቅ እንችላለን። ሰው ሚኑን አይተን አጠቃላይ ስለ ዳታው ስለ ሌሎቹ የሆነ ነገር ማለት እንችላለን። እንዲሁም ሚዲያን ኦር ሞዱንም አይተን ማለት የምንችላቸው ነገሮች አሉ ማለት ነው። ኤንድ ፍሮም ሃው ኢት ኢዝ ዲስትሪቢዩትድ ወይም ዲስፐርሽን ከሚኑ ሌሎቹ ዳታዎች ምን ያህል ርቀው ነው ያሉት የሚለውንም እሱን አይተንም አንዳንድ ነገሮችን ማለት እንችላለን ማለት ነው። አሁን ይሄ ስቴፕ ለኢንተርፕሪቴሽን ዳታችንን ምን እያደረግን ነው ማለት ነው? እያመቻቸን ነው ማለት ነው። ሚኑ ምንድን ነው? ሚዲያኑ ምንድን ነው? ሞዱ ምንድን ነው? እንዲሁም ቫሪያንሱ ምንድን ነው? ሚን ዲቪዬሽኑ ምንድን ነው? እነዚህ ሁሉ ዳታችንን ኢንተርፕሬት ለማድረግ ያመቻቹልናል ማለት ነው። ከየት ነው ማለት ነው? ኦርጋናይዝ እና ፕሬዘንት ከተደረገው ዳታ ላይ ተነስተን እንግዲህ አሁን ቅድም የጀመርነው የፍሩት ፕሪፈረንስ አለ። አሁን ደግሞ አናሊሲሱ ላይ እንመጣለን ማለት ነው። እንግዲህ በዚህ መልኩ ካስቀመጥን በኋላ ወይ በዚህኛው ማለት ነው። የግድ በሁለቱም አይደለም፣ ያው ለማሳየት ስለፈለኩ ነው። ይሄን ብናይ ለምሳሌ ሞስት ፖፑላር ፍሩት አፕል እንደሆነ መናገር እንችላለን። ይሄን አይተን ማለት ነው። ረጅም ስለሆነ እዚህ ስንመጣስ ይሄ አሁን ካሉት ይሄኛው ትልቅ ነው። ተመልከቱ፣ ይሄ 30% ነው። ይሄ ትልቅ ነው። ስለዚህ አፕል በጣም እንደሚወደድ መናገር እንችላለን ማለት ነው። እንደገና ደግሞ ሊስት ቾዝን ብዙ ተማሪ ያልመረጠው ወይም የማይወደው ይሄ 10% እዚህ ጋር ትንሽ ናት። እዚህ ጋር ይሄ አዘርስ የሚለው ትንሽ ነው ማለት ነው። ስለዚህ ሊስት ቾዘን ይሄኛው ይሆናል ማለት ነው። እንዲሁ በአይናችን አይተን የመጨረሻው ስቴፕ ላይ ደረስን ማለት ነው። ኢንተርፕሪቴሽን ኦፍ ዳታ ቤዝድ ኦን አናላይዝድ ዳታ ከዚህ በፊት ያየ ነው ማለት ነው። ኮንክሉዥን ሃቭ ቱ ቢ ድሮውን፣ አለበለዚያ ትርጉም የለውም። እንግዲህ እዚህ ጋር በጣም እውቀት ይፈልጋል። የመጣውን ዳታ መተርጎም መቻል እውቀት ይፈልጋል። This step usually involves decision making about a large collection of objects ወይም the population based on information gathered from a small collection of similar objects ወይም the subjects ማለት ነው። አሁን ተመልከቱ እንግዲህ እኛ 100 ተማሪዎችን የወሰድነው ምናልባት እዛ ትምህርት ቤት ውስጥ ያሉ ተማሪዎች 500 ናቸው ማለት ነው። ስለዚህ የነዚህ የ100 ተማሪዎችን ምርጫ ካየን በኋላ ምንድን ነው የምናደርገው? ስለ ሁሉም ነው ማለት ነው። ስለ ሁሉም ምን እንሰጣለን? ዲሲሽን ሜክ እናደርጋለን ወይም ውሳኔ እንሰጣለን ማለት ነው። ይሄ ኢንፈረንሻል ስታቲስቲክስ ይባላል። ኢንፈረንሻል ስታቲስቲክስ ከትንሽ ተነስተን ሁሉንም ምን ማድረግ ጀነራላይዝ ማድረግ ማለት ነው። አሁን ወደ ፍሩታችን እንመለስ። ዳታውን ኢንተርፕሬት እናድርግ። እንግዲህ ምን አይተናል? አፕል በብዙ ተማሪ እንደተመረጠ አይተናል። አዘር ፍሩትስ ደግሞ ይሄ 30 ማለት ነው። አዘርስ 10 ብቻ ነው ሚኒመሙ ማለት ነው። አፕልስ አር ዘ ሞስት ፕሪፈርድ ፍሩትስ አመንግ ዘ ስቱደንትስ ፖሲብሊ ዲዩ ቱ ቴስት አቬይላቢሊቲ ኦር ሄልዝ ቤኔፊት ብለን በዚህ መልኩ ጀነራላይዝ እናደርጋለን ማለት ነው፣ ወይም ኢንተርፕሬት እናደርገዋለን። አዘር ፍሩትስ ማይት ኖት ቢ as popular because of personal preferences or limited availability። እንግዲህ እነዚህን ትርጓሜ ስንሰጥ እንግዲህ በጣም ልምድ ያለን ሰዎች መሆን አለብን። ዝም ብለን የፈለገንን ነገር አንናገርም ማለት ነው። እዚህ ጋርም በተመሳሳይ some examples that show a government to take action on a certain activity። አሁን አንዳንድ እንግዲህ ምሳሌ ነው የምንወስደው። አሁን መንግስት እርምጃ ሊወስድባቸው የሚገቡ አንዳንድ ሁነቶች አሉ። Information gathered about the spread of COVID-19 disease in changing trends in health centers and the community። እንግዲህ ኮቪድ-19 ስለ ኮቪድ-19 ጋዘር የተደረገው ኢንፎርሜሽን ለመንግስት ዳታ ይሆናል ማለት ነው። ዳታ ሆኖ ይሰጠዋል። ከዛ በኋላ ምን ያደርጋል ማለት ነው? ያሉትን ነገሮች ያነብና ለምሳሌ ተጨማሪ ሐኪሞች መቀጠር ካለባቸው እንዲሁም ተጨማሪ በጀት ተበጅቶ ለመተንፈሻ የሚያገለግሉ እቃዎች እንዲገዙ ምን ይሆነዋል ማለት ነው? ይሄ ዳታ ግብአት ይሆነዋል ማለት ነው። ኤግዛምፕል 2 statistics can be used to study the existing disease called kidney failure። አሁን የኩላሊት ስራ ማቆም ማለት ነው። እዚህ ላይ ስታቲስቲክስን አፕላይ ልናደርግ እንችላለን ማለት ነው። it assists in determining the effectiveness of new medication and the importance of counseling። ለምሳሌ አንድ ሰው ከመታመሙ በፊት ካውንስል ቢደረግ ኩላሊቱን ከሚጎዱ ነገሮች ሊቆጠብ ይችላል ማለት ነው። እንዲሁም አዲስ ህክምናም ካለ
የአዲስ ህክምና ምን ያህል ፈዋሽ ነው የሚለውን ለመወሰን ያግዘናል። ኤግዛምፕል 3 ዲሞግራፊክ ዳታ አባውት religion distribution in Ethiopia and the rate of religious growth etc all help policymakers in determining future needs such as providing places for mosque and churches። ስለዚህ አሁን ስለ ኢትዮጵያ ውስጥ ስላሉ እምነቶች ብናቅ የሆነ ቦታ ላይ ማለት ነው እንዲሁም ያ እምነት በምን አይነት መልኩ እያደገ እንደሆነ ካወቅን ምን እናደርጋለን ማለት ነው አስቀድመን ለመስጊድ ወይም ለቤተ ክርስቲያን መስሪያ ቦታ እናዘጋጃለን ማለት ነው አስቀድመን። ኤግዛምፕል 4 እንግዲህ ቴሌኮሙኒኬሽን ስለዚህ አውርቻችሁ ነበረ። ስታቲስቲካል ዳታ ኮሌክትድ ኦን ቴሌኮሙኒኬሽን ከስተመርስ ፕሮቫይድ ፊድባክስ ዛት ካን ሄልፕ ቱ ሪፎርም አን አፕሮፕሪየት ሰርቪስ። እንግዲህ ከስተመሮች የገጠማቸውን ችግር ለቴሌኮም ከተናገሩ ምን ይሆናል ማለት ነው እዛ የተሰጣቸው ግብአት ላይ ወይም ዳታ ላይ ዲፔንድ ሆነው ለወደፊት የተሻለ አገልግሎት ያቀርባሉ ማለት ነው። እንዲሁም የነበረውን ችግር አስወግደው የተሻለ ያደርጉታል። ኤግዛምፕል 5 ሪከርዲንግ አኑዋል ድሮፕ አውት ሬትስ ኦፍ ስቱደንትስ ኢን ስኩልስ ዛት ሄልፕ ሚኒስትሪ ኦፍ ኤዱኬሽን ኦፍ ኢትዮጵያ ቱ ሪፎርም አን አፕሮፕሪየት ፖሊሲ። አሁን በየአመቱ ከትምህርት ቤት የሚያቋርጡ ተማሪዎች ካሉ አሁን ሚኒስትሪ ኦፍ ኤዱኬሽንን ይሄ እንደ ግብአት ያግዘዋል ማለት ነው። ለምሳሌ ረጅም መንገድ እየሄዱ ስለሚማሩ ነው ወይ ትምህርት እያቋረጡ ያሉት? ወይም ፋይናንሻል ችግር ኖሮባቸው ነው ወይ የኢኮኖሚ ችግር ኖሮባቸው ነው ወይ ትምህርት እያቋረጡ ያሉት? ወይም የአዌርነስ ችግር ኖሮ ነው ወይ ቤተሰቦች ላይ ትምህርት እያቋረጡ ያሉት የሚለውን ያጠናና ከዛ በኋላ ምን ያደርጋል ማለት ነው ከትምህርት ቤት የሚያቋርጡ ተማሪዎች ብዛት እንዲቀንስ ያደርጋል ማለት ነው። ለምሳሌ የትምህርት ቤት ርቀት ከሆነ ከመኖሪያ ቦታ እዛው አካባቢ ትምህርት ቤት በመስራት፣ ፋይናንሻል ችግር ከሆነም በማገዝ፣ የአዌርነስ ችግርም ከሆነ ቤተሰብን ልጆች ቢማሩ የተሻለ እንደሆነ በማሳመን ትምህርት የሚያቋርጡ ተማሪዎችን መቀነስ ይችላል ማለት ነው። እሺ ፖፑሌሽን ኤንድ ሳምፕሊንግን እናያለን። ፖፑሌሽን ኤንድ ሳምፕሊንግ። ፖፑሌሽን ኢን ስታቲስቲክስ ሪፈርስ ቱ ኦል ኦቨር ኮሌክሽን ኦፍ ኢንዲቪጁዋልስ ኦብጀክትስ ኦር ሜዠርመንትስ ዛት ሃቭ ኤ ኮመን ካራክተሪስቲክስ። እንግዲህ አሁን ልብ አድርጉ ፖፑሌሽን አሁን ከህዝብ ጋር ነው የሚገናኘው ብዙ ጊዜ። ነገር ግን በስታቲስቲክስ ለምሳሌ ስለ አዞ ማጥናት ከፈለግን አንድ ባህር ውስጥ ያሉ አዞዎች ካሉ ጥናቱ ስለ አዞ ከሆነ እነዚህ አዞዎች ምን ይሆናሉ? በአጠቃላይ ፖፑሌሽን ይሆናሉ ማለት ነው። እንዲሁም ስለ ንብ ማጥናት ከፈለግን ስለ ንብ የሆነ ኤሪያ ላይ ያሉ ንቦች ካሉ እነዛ ንቦች ምን ይሆናሉ? ፖፑሌሽን ይሆናሉ። በተመሳሳይ አሁን ስለ ህዝብም ማጥናት ከፈለግን ያ ህዝብ ምን ይሆናል ማለት ነው? ፖፑሌሽን ይሆናል። ዞሮ የምናጠናው ነገር ማለት ነው ሰዎች ሊሆኑ ይችላሉ፣ ኦብጀክትስ ሊሆኑ ይችላሉ። ምን ይሆናሉ ማለት ነው? ፖፑሌሽን ይሆናሉ ማለት ነው። ኮመን ካራክተሪስቲክስ ያው አላቸው። ሰዎች ኮመን ካራክተሪስቲክስ አላቸው። አዞዎች ኮመን ካራክተሪስቲክስ አላቸው። ንቦች ኮመን ካራክተሪስቲክስ አላቸው። እሺ ሴንሰስ an enumeration of people, houses, firms or other important items in a country or region at a particular time። እንግዲህ ሴንሰስ ማለት ምንም የሚቀር ፖፑሌሽን ሙሉ ፖፑሌሽኑ ላይ መድረስ ማለት ነው። ለምሳሌ አሁን የአንድን የሆነ ባህር ላይ ሄደን ለምሳሌ የሆነ ባህር ላይ ያሉ አሳዎች ቢኖሩ ለምሳሌ ወይም አዞዎች ቢኖሩ ስለነዛ አዞዎች ማጥናት ከፈለግን እዛ ባህር ውስጥ ያሉ አዞዎች አንድም ሳይቀር ጥናቱ እያንዳንዱ ላይ ይሆናል ማለት ነው። ወይም የሆነ ትምህርት ቤት ላይ ሄደን ለምሳሌ አንድ ክፍል ውስጥ 100 ተማሪ ካለ በሴንሰስ ኬዝ ማለት ነው። በሴንሰስ ኬዝ 100ም ተማሪ ጥያቄ ይጠየቃል። ስለ ሪሰርቹ አሁን የሆነ ለምሳሌ አመጋገባችሁ እንዴት ነው ከሆነ 100ም ተማሪ ጥያቄ ተጠይቆ ይመልሳል ማለት ነው። በምን ኬዝ? በሴንሰስ ኬዝ ማለት ነው። ሙሉ ፖፑሌሽኑ እንዳለ ተሳታፊ ይሆናል ማለት ነው ሪሰርቹ ላይ። ዘ ተርም ዩዥዋሊ ሪፈርስ ቱ ፖፑሌሽን ሴንሰስ። እንግዲህ ይሄ ህዝብ ቆጠራ ላይ ምናምን የምናውቀው ተርም ነው። however many countries take census of housing, manufacturing and agriculture። እንግዲህ ከህዝብ ውጪ
ቤት ሊሆን ይችላል፣ ማኑፋክቸሪንግ እንዲሁም አግሪካልቸርም ላይ ልንጠቀመው እንችላለን። ዞሮ ዞሮ በምን ሴንስ ነው? ሁሉም ይሳተፉበታል ማለት ነው። ስለ አዞ ከሆነ ሁሉም አዞ እዛ ባህር ውስጥ ያሉት፣ ትምህርት ቤት ከሆነ ሙሉ የትምህርት ቤቱ ተማሪ፣ ስለ አንድ ክላስ ከሆነ እዛ ክላስ ውስጥ ያሉ ተማሪዎች በአጠቃላይ አንድም ሳይቀር ማለት ነው። ለምሳሌ ጥያቄው ዱ ዩ ላይክ ኮፊ ሊሆን ይችላል። ዱ ዩ ላይክ ኮፊ እንደዚህ አድርገን እንውሰድ። ለምሳሌ ዱ ዩ ላይክ ኮፊ ሊሆን ይችላል። 100ም ተማሪ ይጠየቃታል፣ ወደደም ጠላ። በምን ኬዝ? በሴንሰስ ኬዝ ማለት ነው። ሳምፕል የሚባል አለ። ሳምፕል ላይ ስንመጣ ደግሞ ከ100ዎቹ የተወሰኑትን ብቻ እንወስዳለን። ሳምፕል ስሙ ራሱ ይናገራል ማለት ነው። ስለዚህ በሴንሰስ ኬዝ ሁሉም ይሳተፋል። እንዲሁም ተመልከቱ፣ ኮመን ሴንስ ራሱ የሚነግረን ነገር አለ። ሴንሰስስ ቢይንግ ኤክስፔንሲቭ አር ቴክን ኦንሊ አት ኢንፍሪኩዌንት ኢንተርቫልስ። አሁን እያንዳንዱን ሰው ለምሳሌ ህዝብ ቆጠራ ሊሆን ይችላል። እያንዳንዱ ሰው ቤት እየሄድን የምንቆጥር ከሆነ በጣም ውድ ነው የሚሆነው፣ በጣም ውድ ይሆናል። ስለዚህ ምን እናደርጋለን? በ10 ዓመት አንዴ ወይም በ5 ዓመት አንዴ እንዲሆን እናደርጋለን ማለት ነው። በየአመቱ እንዳናደርግ፣ በጣም ውድ ነው። ምክንያቱም እያንዳንዱ ሰው ጋር ለመድረስ፣ እያንዳንዱ ሰው ጋር ለመድረስ የሚወስደው ጊዜ፣ የሚወስደው ብር፣ ለምሳሌ አበል ልንከፍል እንችላለን። ሳምፕሊንግ ፍሬም ኢዝ ዘ አክቹዋል ሴት ኦፍ ዩኒትስ ፍሮም ዊች ኤ ሳምፕል ሃዝ ቢን ድሮውን። እንግዲህ ፖፑሌሽን አለ። እነዚህ በሴንሰስ ሁሉም ጋር መድረስ እንደማንችልና ውድ እንደሆነ ተነጋግረናል። ያለን አማራጭ ምንድን ነው? ከዚህ ህዝብ ውስጥ ወይም ከነዚህ ኦብጀክቶች ውስጥ ሊሆን ይችላል የተወሰኑትን ብቻ እንወስድና ምን እናደርጋለን? ጥናታችንን እነሱ ላይ እናካሄዳለን ማለት ነው። አሁን ሳምፕል እዚች ጋር እንምረጥ። ለምሳሌ እቺ ትንሿን ማለት ነው። ይሄ ምንድነው? ሳምፕሊንግ ፍሬም ይባላል። ሳምፕሊንግ ፍሬም አክቹዋል ሴት ኦፍ ዩኒትስ ፍሮም ዊች ሳምፕል ሃዝ ቢን ድሮን። አሁን እዚህ ውስጥ ለምሳሌ 1000 ተማሪ አለ እንበል። 1000ም ጋር መድረስ ስለሚያስቸግር ሳምፕል 50 እንወስዳለን። ለምሳሌ 50 እንውሰድ ሌት። ነገር ግን ከነዚህ ከ50ዎቹ የኛ ሪሰርች ላይ መሳተፍ የቻሉት ወይም ልናገኛቸው የቻልናቸው 30 ሊሆኑ ይችላሉ። እነዚህ 30ዎቹ ምንድን ናቸው? ሳምፕል ናቸው። ሳምፕል ናቸው። 50ዎቹስ ሳምፕሊንግ ፍሬም ናቸው። ሳምፕሊንግ ፍሬም ናቸው ማለት ነው። ልዩነቱ ይሄ ነው። ፖፑሌሽን አለ አጠቃላይ፣ ከዛ በኋላ ሳምፕሊንግ ፍሬም አለ። 50 ተማሪ ብናገኝ ብለን የሆነ ቦታ መረጥን። ነገር ግን ማግኘት የቻልነው 30ውን ብቻ ሊሆን ይችላል። 20ዎቹ አልተመቻቸው ይሆናል። ስለዚህ እነዚህ 50ዎቹ ሳምፕሊንግ ፍሬም ናቸው። 30ዎቹ ደግሞ ምንድን ናቸው ማለት ነው? ሳምፕል ይሆናሉ ማለት ነው። ፍሮም ዊች ኤ ሳምፕል ሃዝ ቢን ድሮውን። አሁን ይሄ አቀማመጥ ምንድን ነው ማለት ነው? ይሄን ቦታ ከመረጥን ለምሳሌ እዚህ አካባቢ ያለው ሰው እድል የለውም ማለት ነው። እድል የለውም ማለት ነው። ነገር ግን ኢን ዘ ኬዝ ኦፍ ሲምፕል ራንደም ሳምፕል የሚባል አለ። ሲምፕል ራንደም ሳምፕል። በዚህ ኬስ ከሆነ ግን ኦል ዩኒትስ ፍሮም ዘ ሳምፕሊንግ ፍሬም ሃቭ አን ኢኳል ቻንስ ቱ ቢ ድሮን ኤንድ ቱ ኦከር ኢን ዘ ሳምፕል። እንግዲህ ተመልከቱ። አሁን 50 ሰው ከሆነ የፈለግኩት 50ውን ሰው አንዱን ከዚህ ልመርጥ እችላለሁ፣ አንዱን ከዚህ፣ አንዱን ከዚህ ወይ አንዱን ከዚህ ሊሆን ይችላል። ሁሉም እዚህ ጫፍም ላይ ቢሆን እኩል እድል አለኝ ማለት ነው የመመረጥ። ይሄ ምን ይባላል? ሲምፕል ራንደም ሳምፕል ይባላል። እስኪ በምስል ለማየት ያክል አሁን ፖፑሌሽን አለ ትልቁ ማለት ነው። እንግዲህ ሁሉም ጋር መድረስ አይቻልም፣ ብርም ጊዜም በጣም አዋጭ አይደለም ማለት ነው። ሴንሰስ አይሆንም። ስለዚህ ምን እናደርጋለን? ሳምፕሊንግ ፍሬም እናዘጋጃለን። ፓርት ኦፍ ዘ አክሴሲብል ታርጌትድ ፖፑሌሽን ማለት ነው። ከዛስ አክቹዋል ዩኒት አንደር ስተዲ ደግሞ የሚሆኑት ምን ይሆናሉ? ሳምፕሎቹ ይሆናሉ። ሳምፕል ይሆናል ማለት ነው። ይሄ ነው ልዩነታቸው። ሪቺንግ አክሰስ ቱ ዘ ሆል ግሩፕ ኦር ፖፑሌሽን ኢዝ ዩዥዋሊ አንማኔጀብል። እንግዲህ ማኔጅ ማድረግ መቆጣጠር ያስቸግራል፣ ውድ ነው፣ ሰምታይምስ ዲስትራክቲቭ። ያለንን ሀብት ሁሉ እሱ ላይ እናባክናለን ማለት ነው። ዜርፎር ኢንስቴድ ኦፍ ኤግዛማይኒንግ ዘ ሆል ግሩፕ ሪሰርቸር ኤግዛማይንስ ስሞል ፓርት ኦፍ ዘ ግሩፕ ኮልድ ሳምፕል ማለት ነው። ሳምፕሏን ብቻ ያጠናል ማለት ነው። አሁን ይሄን ቴብል ተመልከቱ። ዘ ፎሎዊንግ ቴብል ሾውስ ስኮርስ ኦፍ ስቱደንትስ ኢን ማቴማቲክስ። የሂሳብ ውጤታቸው ነው ይሄ። ዘ ስቱደንትስ አር ሜምበርስ ኦፍ ዘ ፖፑሌሽን ኤንድ ዜር ስኮር ኤስ ኢዝ ዘ ስኮር ኢን ማቴማቲክስ። እንግዲህ እዛ ትምህርት ቤት ውስጥ ያሉ ተማሪዎች በጣም ብዙ ሊሆኑ ይችላሉ፣ ግን ሳምፕል ነው የወሰድነው። እነዚህን ስኮሮች ብቻ ነው የወሰድነው አሴ ሳምፕል ማለት ነው። The major cereal crops are members of the population and
ፒ ኢዝ ዜር ፕራይስ። አሁን እዚህ ጋር የወሰድናቸው ምን አሉ? ሲሪያል ክሮፕስ አሉ። የተወሰኑ ነው የወሰድነው ማለት ነው። ነገር ግን ብዙ አሉ። ግን ሳምፕል ነው የወሰድነው እዚህ ጋር። ሶ ሴንሰስ ቨርሰስ ሳምፕሊንግ። እንግዲህ ሴንሰስ ማለት አጠቃላይ ሁሉም ጋር የምንደርስ ከሆነ ማለት ነው። ሳምፕል ማለት ደግሞ የተወሰኑትን ከወሰድን ማለት ነው። በተመሳሳይ ደግሞ ሳምፕል አወሳሰዳችን ሲምፕል ራንደም ሳምፕል ያልነው ማለት ነው። ሁሉም ጋር ተመሳሳይ እድል ሊኖራቸው ይችላል ማለት ነው። በዚህ መልኩም ሊመረጥ ይችላል። ኤግዛምፕል ዋት አር ዘ ፖፑሌሽን ኤንድ ዘ ሳምፕል ኢን ዘ ፎሎዊንግ ሪሰርች ሲቹዌሽን። እንግዲህ ፖፑሌሽን እና ሳምፕል እንለያለን። ኤ ሪሰርች ወይም ሪሰርቸር ራንደምሊ ሴሌክትድ 1000 ስቱደንትስ ፍሮም ዲፍረንት ፕራይመሪ ስኩልስ wanting to know how much time the Ethiopian students in primary school study per day on average። እንግዲህ ያሉት ፖፑሌሽኑ በአጠቃላይ ምንድን ነው ማለት ነው? ቶታል ነምበር ኦፍ ፖፑሌሽኑ ማለት ነው። ቶታል ነምበር ኦፍ ፕራይመሪ ስኩል ስቱደንትስ in Ethiopia ይሄ ምን ይሆናል? ፖፑሌሽን ይሆናል ማለት ነው። ኤሌመንተሪ ፕራይመሪ ስኩል ላይ ያሉ አጠቃላይ ኢትዮጵያ ውስጥ ያሉ ተማሪዎች ፖፑሌሽን ይሆናል ማለት ነው። ነገር ግን እኛ የመረጥነው ስንቱን ነው ማለት ነው? 1000 ነው ማለት ነው። 1000። ስለዚህ ሳምፕል የሚሆኑት ደግሞ 1000 ስቱደንትስ። እነዚህ ምን ይሆናሉ? ሳምፕል። እንግዲህ ልብ አድርጉ። አሁን ቶታል አለ አጠቃላይ ቶታል ነምበር ኦፍ ፕራይመሪ ስኩል ስቱደንትስ ኢን ኢትዮጵያ። ከዛ ውስጥ ግን የመረጥነው 1000 ብቻ ነው ማለት ነው። 1000 አመራረጣችን በተለያየ መልኩ ሊሆን ይችላል። ቢ ኤ ፋክተሪ ማኑፋክቸርድ 100,000 ማሽንስ ዚስ ይር። በዚህ ዓመት 100,000 ማሽኖችን አመረተ። ዘ ኳሊቲ ኮንትሮል ዩኒት ኦፍ ዘ ፋክተሪ ቹዝስ 250 ኦፍ ዘም ቱ ኢቫሉዌት ዘ ሬት ኦፍ ዲፌክቲቭ ፕሮዳክትስ። አጠቃላይ የተመረተው ስንት ነው? 1000 ነው። ስለዚህ ፖፑሌሽኑ ምን ይሆናል ማለት ነው? 100,000 ምን ማሽኖች ናቸው ማለት ነው። ከዚህ ውስጥ ግን የተመረጡት ስንቶቹ ናቸው? 250 ናቸው። 250 እነዚህ 250ዎቹ ምንድን ናቸው? ሳምፕል ይሆናሉ። እነዚህኛዎቹ ደግሞ ፖፑሌሽን ይሆናሉ አጠቃላይ ማለት ነው። ያው ማሽን የሚለው እንዳይረሳ። እዚህ ጋር ማሽንስ፣ እዚህም ማሽንስ። ስለዚህ ለጥናት የፈለግናቸው ሳምፕል ይሆናሉ፣ አጠቃላይ ደግሞ ፖፑሌሽን ይሆናል። በቀጥታ ወደ ኤክሰርሳይዝ 9.2 ዋት አር ዘ ፖፑሌሽን ኤንድ ሳምፕል ኢን ዘ ሲቹዌሽን ቢሎ። እንግዲህ ፖፑሌሽን ምንድን ነው ተባብለናል? ቶታል ማለት ነው። አጠቃላይ ያሉት ለምሳሌ ሰው ከሆነ አጠቃላይ ሰው፣ እንዲሁም የሆነ የምናጠናው የሆነ እንስሳም ከሆነ እዛ አካባቢ ያሉት በአጠቃላይ ማለት ናቸው። ሳምፕል ማለት ደግሞ ትክክል ከፖፑሌሽን ውስጥ የተወሰዱ ጥናቱ ደግሞ የተካሄደባቸው አክቹዋል ነምበርስ ናቸው ማለት ነው። እዚህ ከኤ ስንጀምር ሪሰርቸር ወንትስ ቱ ኖ ዘ አቨሬጅ ኢንካም ኦፍ 5000 ሬዚደንትስ ኦፍ ኤ ቪሌጅ። እንግዲህ አሁን የ5000 የአንድ መንደር 5000 ነዋሪዎችን አቨሬጅ ኢንካም ማጥናት ፈለገች። እንግዲህ 5000 ላይም ደግሞ ይሄ ሪሰርች መስራት ትንሽ ያስቸግራል። 5000ንም ላናገኛቸው እንችላለን። አድካሚም ነው፣ ፋይናንሻሊ የሚጎዳ ነገር ነው ማለት ነው። ሺ ኮንዳክትድ ኢንተርቪውስ ቱ 150 ፒፕል ሊቪንግ ኢን ዘ ቪሌጅ። ነገር ግን 150ዎቹን ሰዎች ምን አደረገች ማለት ነው? ኢንተርቪው ያደረገች ማለት ነው። እሺ ፖፑሌሽኖቹ እነማን ናቸው ማለት ነው? አሁን ዘ 5000 ቶታል ማለት ነው፣ አጠቃላይ ያሉት ዘ 5000 ሬዚደንትስ ኦፍ ዘ ቪሌጅ ይሆናል ማለት ነው። ዘ ቪሌጅ እነዚህ ምንድን ናቸው? ፖፑሌሽን ናቸው ማለት ነው አጠቃላይ። ሳምፕሎቹ ደግሞ እነዚህ 150ዎቹ ዘ 150 ፒፕል ሊቪንግ ኢን ዘ ቪሌጅ
who were interviewed እነዛ ኢንተርቪው የተደረጉት 150ዎቹ ሳምፕል ይሆናሉ ማለት ነው። ቢ a cosmetic company implemented an advertisement that targeted all women in their 20s in Ethiopia. They randomly surveyed 1000 women in their 20s to examine the effect of the advertisement. እንግዲህ ታርጌት ያደረጉት በ20ዎቹ እድሜ ላይ ያሉ ሁሉንም የኢትዮጵያ ሴቶችን ነው ማለት ነው፣ ቶታል ማለት ነው። ስለዚህ ፖፑሌሽን የሚሆነው all women in their 20s in Ethiopia ይሄ ይሆናል ማለት ነው። ከ20 ዓመት እድሜ በታች ያሉ ሁሉም ሴቶች ከ20 ዓመት እድሜ በታች ያሉ ኢትዮጵያ ውስጥ ያሉ ማለት ነው። ከኢትዮጵያ ውጭ ያሉትን አይመለከትም። እሺ ሳምፕሉን ደግሞ ሳምፕሉን ስናይ 1000 ናቸው የተመረጡት፣ 1000 ናቸው። ስለዚህ the 1000 women in their 20s who were randomly surveyed ይሄ ምን ይሆናል? ሳምፕላችን ይሆናል። ምክንያቱም ሁሉንም ማግኘት አስቸጋሪ ስለሚሆን 1000ዎቹ ላይ ብቻ ምን አደረግን ማለት ነው? ሰርቬይ ሰራን ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስከመጣላችሁ ሰላም ቆዩ። ቻው